ምን ይላሉ መናፍቃኖች መቀጠል አለባቸው ባሁኑ መስቀል ስናከብር እያንዳንዳችን የማርያምን ስዕል ይዘን ነው የምንሄደው የማርያም ቲሸርት አለበት የማርያም ስዕል ያለበት ይዘን ነው የምንሄደው ሲሉልክ አይሆንም አሉ የሲኖዶሱ ጸሐፊም ሌሎቹም ተቃውጡ አይቻልም ብለው ሲናገሩ ማንንም ሰው ራሱ ለማርያምም ክብር አይመጥንም አሉ ገባክ ለሞልክ ናቸው መናከብር የመስቀል በዓል ነው ሁሌም እንደምናደርገው ነጭ ለብሰን ጧፋችንን ይዘን መስቀሉን ክብረ በዓሉን ቱሪስቶች ይመጣሉ እኮ እንት ነገር አለ የተለየ ነገር አድርገ ስትጠብቃቸው በየአመቱ አዳዲስ ነገር እንዳለ የሚያሳስብ ኢሜጅ የሚያበላሽ ነገር ነው ልክ ናቸው ተደርጎ ከዚህ ተደርጋ ያቃሉ የማርያም ስዕል ተሸክመው ወጥተው ያቃሉ መስቀል ሲያከብሩ ነጠላቸውን ጎትተው ወጣላቸው አይደል ፀሐይን አታስመተው ታልኩ አንድ አባት ገጥ እንደ እግዚአብሔርን ከዛ እየወጡ ሲናገሩልህ አበዱ ቤቢዬ አበዱ ነበር ሲኖዶሱም ሊቃውንቱም የማርያም ጠላት ነው እናንተ ብትከለክሉንም እኛ በራሳችን ተናግረዋል የማርያም ስዕል እዛችሁ እንዳትመጡ የቤተክርስቲያን ባንዲራ ውጪ እዛችሁ እንዳትመጡ የቤተክርስቲያን ኔሴንስ ሎጎ ያለበት ማለት ነው ያቺ ጸዲው አባ ምናምን ያለችበት እምትለው አባ ወገቧን ያዘችው ያለችበት ማለት ነው እሷን እና የቤተክርስቲያኑ ሎጎ ያለበትን ባንዲራ ይዛችሁ እንድትመጡ ብሔራዊ ባንዲራም ክልላዊ ባንዲራም ይዛችሁ እንዳትመጡ ብለው መግለጫ ሰጡ እነሱ እኮ ደፋር ናቸው የፋኖን እንትን ይዘው ሄዳሉ እኮ እንዳለኩ የፋኖ ጎረምሳ ናቸው አብዛኞቹ እዛ ኢትዮጵያ አዲስ አበባ ያሉት ማለት ነው የፋኖ ጎረምሳ ናቸው ስለዚህ ከአዲስ አበባ ከንቲባ ጋር ተነጋግረው ህግ አውጥተው አጽድቀውልህ ሞጣ ጋር የሚያጣላይ ነገር እንትን እንዳታደርግሽ እየተጠነቀቅሽ ገጥ አዎ ስማ ነው ፊሊንግ አቤት እና የማርያም ስዕል ይዘን ጥምቀት መስቀልን ካላከበርን እንዴ ጤነኛ እግዚአብሔርን እኔ ማለት ነው ከዚህ ነገር ይቻላል ጤነኛ አይደሉም እነዚህ 75% ኦርቶዶክስ ጤነኛ አይደሉም አባቶች ሁሉን ነገር ያቃሉ የሚደረገው ለኔ ሁሌ ነው ነገር አይደለ መረጃ ቀባይ ያላቸው ማህበራዊ ሚዲያ ፌስቡክ ላይ ኢንስታግራም ላይ ቲክቶክ ላይ ይሄ ምን እንደሚደረግ እያንዳንዷን ነገር ያቃሉ ብዬ ነው ነገር ያለው የማህበራዊ ሚዲያ ኢንፎርሜሽን አቀባይ ያላቸው በስርዓት በቃ ሪከርድ ተደርጎ ሃይማኖታዊ ጥያቄ ከሆነ ለሚመልሱት የደህንነት ጥያቄ ከሆነ ለቤተክርስቲያኗ መንግስት ሲኖዶሱ አሁን ባለበት ሁኔታ to be honest ከመንግስት ጋር ሰላም መሆን አለበት አንተ አታስብም እንደዛ እንዴ ከመንግስት ጋር አይጥልምነቱ ነው መንግስትን ስደቡልን ረብሻ ስንረብሽ አብራችሁን ሁሉ ከጎን ቆሞ ብሎ ሲጠይቋቸው ምን አሉ አይ ለቤተክርስቲያኑ ደህንነት ሲባል ከመንግስት ጎን ምን ደግፈው ሐሳብ አለ ማን ደግፈው ሐሳብ አለ ይኖ አባባላቸው ገብቷል ግን መንግስት ተቃዋሚ ሆነ ወጣ አንችልም አሉ እናንተ የብልጽግና አባል ናችሁ የፈለጋችሁትን በሉ የማርያም ፎቶ ዘነን ወጣለን ቲሸርት እናሳተማለን ብለውልህ ሞላጭ አርገው እየሰደቧችሁ ዩቲዩብ ላይ ብትሄድ ስክር ነው የምትለው ስክር ባቢ ሁሉም የሲኖዶስ አባል እየተሰደበ ነው አስወርዷቸው ተብሎ ነበር ግን ኦፓል አንድ ጥያቄ ማርያም ከወለደሽ በኋላ ከነ ልጇ ፎቶግራፍ አለ እርጉዝ ሆነ የተነሳችው ፎቶ አልነበረም እግዚአብሔር ይገስጽህ ናውጣ ባለጌ ተበልስ ደግሞ ወራጅ ተፈልግ ነው ምን አይነት መበላሸት ነውራን በአለግ ምን አይነት ጥፋት ነው እንደ ባብ ነው የሚቀጠቅጥ ካገኙ እርጉዞች አሁን ከባድ እኮ ነው የተወለደውን ክርስቶስ ደግሞ ወለቱን ልንጣበቅ ነው ይወለዳል ብለን ለመልስልህ እንደ ካገኙ ገደሉ ኑር አዲስ እንዴት አይነት ወጣጤ እንዴት አይነት ደፋር ምን ቢዳፈር ምን ቢለው ስማ ኑር ቤተክርስቲያን አልቻው ባንደው አለ እንደ ኮሜንት ላይ ይታየኛል ስማኝማ ኑር ቤተክርስቲያን እኮ ማለት ነው
ስዕላት የሚስሉት ሚስጥራትን የጠበቁ ነው። ለምሳሌ ይሄ ማርያም ኢየሱስን ታቅፋ ያለው ስዕል ሚስጥራት ትርጉሙ ይሄ ወንድ ልጅ ተወልዶልናል የሚለው ለማሳየት ነው ይላሉ። እነሱ የሚሉት ነው መነግረክ። በእውነቱ ለመናገር ድንግል ፈጣሪዋን ወለደችው ለሚለው አስፈላጊ ነበር ያም እርጉዝ ሆና፣ ግን ፖይንቶቹ ኮሩ ያ ነው። ማርያም ኢየሱስን ታቅፋ ያለው ወንድ ልጅ ተወልዶልናል የሚለው ለማሳየት ነው ይላሉ። የነሱ ሲስሉ ሚስጥራቶችን ጠብቀን ነው የምንስለው ስለሚሉ አንዳንዷን ጥቅስም ስለሚዘሏት ይመስለኛል። እና ማርያም እርጉዝ ሆና እውነት ለመናገር የለምና ያዛም እንደዛ ነው። ስዕል ሲስሉ ሚስጥራቶች አሏቸው፣ መልእክት አላቸው ውስጣቸው ብለው ስለሚያስቡ ከዛ አንግል ነው። አገኘኸኝ? ተመልሰዋል። አግኝቼሻለሁ። ተመልሰዋል። ጉድ እኮ ነው። ቤታችን ላይ ተነስታችኋል መናፍቃን። ስራችሁ በሙሉ ቅድስት ድንግል ማርያም ላይ ነው። አንድ እኮ ነው። እድሜ ልኳን እኔ ማነው ረሳሁት፣ አንድ ፕሮቴስታንት ነው እና እድሜ ልኳን ማርያም የታቀፈችው ልጅ አያድግም ወይ አለ። እንዴ ተሰቀለ ብለህ ካመንክ ከዚህ በላይ እድገት አለ ወይ ብዬ ጠየቅኩት። ገብቶሃል ባቢመለ ሰው። ስለዚህ የስቅላቱ ፎቶ ስላለ እዛ ላይ ምስሉ ስላለ ኦሬዲ በ33 አመቱ ነው የተሰቀለው፣ አድጓል። ምንድነው የፈለከው? ዶክመንተሪ ነው ወይ አልኩት። እንጨትም ሲቀዳ ውሃም ሲሰብር ምናምን ነገር ውሃ ቀዳ ነው የሚሉት። እኔ ለማንኛውም አስረግጬ ነው የምነግራችሁ ማለት ነው። የመስቀል ቀን እንዳለ መስቀል አደባባይ በማርያም ፎቶ ነው የሚተለቀለቀው። አመፀኛ ናቸው፣ ጤነኛ አይደሉም። እና የአእምሮ እንትን እክል አጋጥሟቸዋል ምእመኑ። አባቶቻቸው የሚሉትን ሽብርተኝነት እንዳለ የአዲስ አበባ ወጣት በነገራችሁ ላይ ማለት ነው ጤነኛ ነው ብዬ እኔ አላምንም አሁን ላይ። እና በድፍረትና በጉልበት ነው ሁሉ ነገር የሚያደርጉት። የሆነ ነገር ሲባሉ እነሱ ካላመኑበት አያደርጉም። እና ምን አዲስ ነገር አለ ላልከው ባቢዬ፣ በስንት መከራ ተጋግጠን ድንጋ ድንቅ መዝገም ላይ ያስመዘገብነው እንትን ሊያሳጡን ነው። አይታጣም ይከፈት ባቢዬ፣ ይከፈት ፈልገህ አንዴ የዘበነው እኔ ተመችቶኛል። የዘበነ ለቀቅ አድርገው በመሃል ይታባ ዘቤ በጣም ይመቸኛል። ስለ ቆይ ስለ ሰላት ያወራዋል እንስማው። እኔ ይመቸኛል። አንድ ኮሜንት ልመልስላት። ቆይ ደስ ይበላት። ቆይ አንዴ አንዴ ሬነር አንዴ 900 ሰው እዚህ ያላችሁ፣ እኔ ኦፓል ቪያ ዶሎሮሳ ነኝ። በፈለኩት ቦታ የፈለኩትን ሐሳብ የምሰጥ ሰው ነኝ። ይሄን ግልጽ ላደርግላችሁ። ከዛ ውጪ ራስ ገዝ ነኝ። የፈለኩት ቦታ የፈለኩትን ሐሳብ ለምሰጠው ያመንኩበትን ነው የምናገረው። ግልጽ ነው። ከቃሉ ጋር ናችሁ? አው አስሬ ከምታለቅሱ ልንገራችሁ ብዬ ነው። it is me ገደብ የለሽ ነኝ እኔ። ተገለጣላችሁ? ከቃሉ ጋር ናችሁ? ሁሌ ለራሳችሁ ነገሩ። እቺ ኦፓል ቪያ ዶሎሮሳ ናት በሉ። የሐሳብ ገደብ የሌለብኝ ሰው ነኝ። በፈለኩት ቦታ የፈለኩትን ሐሳብ የምሰጠው ነኝ። አስረግጬ የምነግራችሁ ግን የኢየሱስ ክርስቶስን ስቅለት ከሙስሊም አልማርም። የምታለቅሱ ሰዎች ኮሜንት ላይ ያየው ስለሆነ ነው። ቁርአን ስለ መጽሐፍ ቅዱስ አያገባው፣ መጽሐፍ ቅዱስ ስለ ቁርአን አያገባው። እኔ ስለ ኢየሱስ ነብይነት ኡስታዝ እንጂ ዲያቆን አልጠይቅም። ስለ ኢየሱስ ክርስቶስ ስቅለት ዲያቆናትን እንጂ ኡስታዞችን አልጠይቅም። ስለ ነብዩ ነብይነት፣ ስለ አላህ እውነተኝነት፣ ስለ ቁርአን ስጠይቅ የምጠይቀው ኡስታዞችን ነው። ይሰማል? ከቃሉ ጋር ናችሁ? የእናንተ የእውቀት ውስንነት
የእናንተ የሐሳብ መገደብ የኔ ባህሪ አይደለም። አንዴ ነው የምናገረው። እኔ ኦፓል ቪያ ዶሎሮሳ ነኝ፣ ራስ ገዝ ነኝ። የፈለኩትን የትም ቦታ ማውራ ሰው ነኝ። ደጋግሜ የምነግራችሁ እንዳትረሱት ነው። በሐሳቤ ላይ ነውጥ ማስነሳ ሰው ነኝ። የምፈልገውን ሐሳብ አጀንዳ ማድረግ የምችል ሰው ነኝ። የፈለኩ ቦታ ሰብሬ የምገባ ሰው ነኝ። ግልጽ ነው? ከቃሉ ጋር ነው። ስለዚህ የፈለኩትን የማለት መብት ያለኝ ሰው ስለሆንኩ ስለ ክርስትና ሳወራ እናንተን አስፈቅጄ አይደለም፣ ስለ እስልምናም ሳወራ እናንተን አስፈቅጄ አላወራም። ስለ ክርስትና ያለኝን አመለካከት ስናገር ክርስቲያኖችን አስፈቅጄ አይደለም፣ እስልምና ላይ ያለኝን አመለካከት ስናገር ሙስሊምን አስፈቅጄ አልናገርም። አሁን የተግባባን ይመስለኛል። ራስ ገዝ ነኝ እኔ፣ ገደብ የለሽ ነኝ። የተግባባን ይመስል። ስለዚህ የምታለቁ ሰው የፈለኩትን ነው ማለት ነው። ኦፍ ኮርስ እናንተ የፈለጋችሁትን መናገር መብት አላችሁ። እኔ ግን ህግና መመሪያ ሁላ ማለከተል ሰው ነኝ ነው የምላችሁ። የሰውን መብት ማክበር ልመዱ። እናንተ መስማት የምትፈልጉትን ለመናገር የተወለድኩ ሰው አይደለሁም። ይሄንን ከዛሬ ዓመት በፊት ተናግሬያለሁ። ማንም ሰው መስማት የሚፈልገው አልናገርም። የእናንተ የሐሳብ መወሰን የእውቀት መገደብ የኔ ባህሪ አይደለም። ስለዚህ እኔን መልመድ የከበዳችሁ ሰዎች ስላላችሁ ነው። እኔን መልመድ የከበዳችሁ ሰዎች አዶማ አይንድ አትልመዱኝ። የፈለኩት ቦታ የፈለኩት ነገር ብዳግ እድሉን ካገኛችሁ መናገር ትችላላችሁ። ላስመርላችሁ ብዬ ነው። ከዛ ውጪ ግን አንዴ ጠቅላላ አርጌ እዚህ ሰብሰብ ስላላችሁ ልንገራችሁ ብዬ ነው። እኔ ስለ እስልምና ክርስቲያን ስጠይቅ አይታችሁኝ አታውቁም። እስቲል እኔ ልንገራችሁ፣ እኔ ማይ ኳሊቲ ስለ እስልምና ብቁ ዕውቀት የለውም ብዬ የምጠይቀውን እንኳን ሰው እስልምና አልጠይቅም። እኔ ትናንትና ከቃል ጋር ያወራነው ቃል ስለ መስቀል ስለ ስቅላቱ ልታወራ ስለገባች ነው። ከቃል ጋር ያወራነው ንጽጽር አይደለም የገባ ነው። ምንድነው የምታላዝኑት? ምንድነው የምታላዝኑት? ጥያቄ መጠየቅ አይቻልም? እስላማዊ ጥያቄ መጠየቅ አንችልም? አልችልም ወይ? እኔ እንደ ኦፓል አልችልም እንዴ? የፈለኩትን የመጠየቅ መብት የለኝም? ምንድነው የምታለቅሱት? 100% ትችያለሽ። አይ ጥያቄ መጠየቅ አንፈልግም ካሆነ አልጠይቃችሁ። ግን መጽሐፍ ቅዱስ ስለ ኢየሱስ ስቅለት ስለሚናገረው ነገር ያነበብኩትን እመሰክራለሁ። ምንድነው የምታለቅሱት? ለምን ተጠየቅን ነው? ድጋሚ አልጠይቃችሁ። አልገባኝም። ምንድነው የምታላዝኑት? ዛሴት እንኳን ክርስቲያንን ስለ እስልምና እንኳን ክርስቲያንን ስለ እስልምና ብቁ ዕውቀት የለውም ብዬ የማስበውን ሰው እስላማዊ ጥያቄ መጠየቅ ሰው አይደለሁም። እኔ ስለ ክርስትና ብቁ ዕውቀት የለውም ብዬ የማስበውን ሰው አላስወራም። እናንተ ታውቃላችሁ። ከገስት ነው ማባረረው። ስለ ክርስትና ዕውቀት የለውም ብዬ የማስበውን ሰው ስለ እስልምና እንዲማር የማልፈቅድ ሰው ነኝ። ምክንያቱም እስልምናን የሚሳደቡት ፖለቲካ ተሰራብን የሚሉት ለክርስትና ካላቸው ዕውቀት ማነስ ነው ብዬ ስለማምን ነው። አንዴ ነው የምናገረው፣ ደግሜ አልናገርም። እኔ ራስ ገዝ ነኝ። የማምንበትን ነው የምናገረው። ለምን ተጠየቅን ከሆነ ድጋሚ አልጠይቃችሁም። አቋሜን ግን እንድታውቁ ፈልጋለሁ። ምንድነው የሚባለው? ምንድነው ልጅ ሲወለድ ምጥ ምንድነው የሚባለው? አሁን እንደዛ ነው ይታየኝ። ምንም ካሁን በኋላ እኔ የታየኝ አሁን ምንድነው በቃ እንደዚህ እንትን ካደረጋት ወጣ በቃ የሆነ ሰዓት ላይ ከንፋ ራስዋን አጥፍታ እናገኛታለን ማለት ነው። እና ያው ምጥ ነው አይደለም ባቢ። እኔ ገብቶኛል። ብዙ አይደለም። ገባክ? ሰው የራሱ ሐሳባዊ አቋም አለው አይደለ? እኔ አስምር
ልዩነትን ማቅሰው ነኝ በተመሳሳይ ሐሳብ ላይ ሐሳብን ሰጥሰው አይደለም ስናገር ልኬንም ጥጌንም ማቅሰው ነኝ የት ምን ማለት እንዳለብኝ ማቅሰው ነኝ ምድረ ዘገምተኛ ተጠቃሚ የቀበሌ ጠባቂ ግን እንዲናገረኝ አልፈቅድም አንጠየቅ ሆነ መጠየቃችሁ ሞራናችሁን ከነካው የትናንትናው ጥያቄ ከረበሻችሁ የይቅርታ ቪዲዮ ሰራለሁ ይሄን ያህል የሚጎዳችሁ ጥያቄ ስላልመሰለኝ አቋሜ ግን አይቀየርም ተጠያቂዎች ናቸው እንደዛ ያሉት የነበሩት ናቸው አይ ስለነበሩ ሳይሆን መላሾች ነው ወይ ጥያቄ ተጠይቀው የሚመልሱ ሰዎች ናቸው እንደዛ የሚሉት ወይስ ዝም ብሎ ከታች አሽቋላጭ እንትን የለም ሊስን ስለማሽቋላጭ አይደለም መላሹ መልሶ ከሄደ በኋላ ጥያቄ ሃይማኖታዊ ጥያቄ ስለሆነ ሁሉም ጥያቄ ይመለከታቸዋል ገባክ እዛ ላይ ሐሳብ እየሰጡ ነው ስለዚህ ጥያቄ ግልጽ ነው በመጠየቁ እኔ በጠየቁት ጥያቄ የተረበሹ ሰዎች አሉ ወይ እንደዛ ከሆነ ድጋሚ እንጠይቅም ድጋሚ አልጠይቅም ብለሽ የምትይውኮ የሚጠየቁ ሰዎች እንደዛ ካሉ ነው አሁን መልስ የሚመልሱ ሰዎች ማለት አይደለም ግላዊ ሐሳብ አይደለም የጠየቁት ሃይማኖታዊ ጥያቄ ነው የጠየቁት የመለሰው ሰው መልሶ ሄዷል ገብቷል የመለሰው ሰው መልሶ ሄዷል ጥያቄሽ ጠየቅ የነበሩ ሰዎች ግን በየገባሁበት እየመጡ ያለቀሱ ነው ማለት ገባኝ እኮ እኔ ገብቶኛል እኮ ግን እንትን የሚሉ ሰዎች የሉም ጥያቄ የሚያስተናግዱ መልስ የሚመልሱ ሰዎች የመልስ የመመለስ አቅም ያላቸው ሰዎች ነው መልስ እንጂ በሃይማኖት ዙሪያ አይደለም እኔ መላሽ ሰው መልሽ ገብቶሻል በሃይማኖት ውስጥም ጥያቄን እንትን የሚያስተናግዱ ጥያቄ የሚቀበሉ ሰዎች መልስ የሚመልሱ ሰዎች ማለት ነው ለመመለስ ብቃት ያላቸው ሰዎች ገብቶሻል ትናንትና ይኸውልህ ግልጽ አድርግልህ ቃል ቤት ነበረን ቃል ሙስሊም ሆናለች ስለ ስቅለት ስታወራ የተሰቀለው ስምዖን ነው ስትል መጽሐፍ ቅዱስ ላይ ስምዖን ተሰቀለ ሚላ የለም በሚል የተነሳው በመጽሐፍ ቅዱስ መሰረት የተሰቀለው ክርስቶስ ነው ሚላ ሐሳብ የተነሳው ሐሳቡ ይሄ ነው ከዛ አልገደሉትም አልተሰቀሉትም በርግጥ ተመሰለባቸው ይላል ብለው ሲናገሩ ይሄ የቁርአን ሐሳብ ነው አብራሩልኝ እየጠየቅኩኝ ተመሰለባቸው ማለት ምን ማለት ነው በመጽሐፍ ቅዱስ ግን አንድ መጽሐፍ ቅዱስን እንዳነበበ ሰው ነው የክርስቶስን ስቅለት በመጽሐፍ ቅዱስ ተቀበላለሁ አቋማችን ይሄ ነው ይሄ የሚቀየር አቋም አይደለም ለምን ተመሰለባቸው ብለሽ ጠየቅሽ ለምን አልገደሉትም አልሰቀሉትም ሲባል አልተቀበልሽም ለምን ቁርአን ስለ መጽሐፍ ቅዱስ አያገባውም ማለት አያገባው መጽሐፍ ቅዱስ ስለ ቁርአን አያገባውም ቁርአን ስለ መጽሐፍ ቅዱስ አያገባው ኡስታዝ ስለ ዲያቆን አያገባውም ዲያቆን ስለ ኡስታዝ አያገባው ይሄ እኮ የኔ ህግ ነው ገብቶሃል አባባሌ ስለዚህ እኔ አንድ ሙስሊም ስለ ኢየሱስ ክርስቶስ ስቅለት ሊነግረኝ አይችልም ሃይማኖትም አይፈቅድለትም ህጉም አይደለም ከመጽሐፍ ቅዱስ ከሆነ ግን የሚያብራራልኝ መጽሐፍ ቅዱስ የራሱ ፍቺ የራሱ ዶግማ የራሱ ምንድነው ተረጓሜ ስላለው የምጠይቀው እኔ የመጽሐፍ ቅዱስ አማኞችን አቋሜን ተናገርኩ አልቀሰው ሊመን አዎ እዚህ ጋርም እየተናገረች ያለችው ምንድነው የራሷ ህግ ነው እሷን የምትከተለው ነው እየተናገረች ያለችው እንጂ አሁን ለምሳሌ ቁርአን በመጽሐፍ ቅዱስ አይገባም እኔ እንደዛ ብዬ ነው ማምነው አለች አለቀ ምንም ማድረግ እኮ አትችልም አንተ እንዳንተ ግን ያገባዋል ብለህ እንትን ልታደርገው ትችላለህ መጽሐፍ ቅዱስም ስለ ቁርአን አያገባው የኔ እምነት ነው አለች እሷ ውስጥ ያለ ህግ ነው እየተናገረች ያለችው እንጂ አንድ ሰው ተነስቶ አይ ይመለከተዋል ብሎ የሚል ከሆነ ደግሞ እንደሚመለከተው አድርጎ ማስኬድ ነው አንድ ሰው ግን እኔ እንደዚህ ነው ማምነው እኔ ጋር እንደዚህ አይነት ህግ አይሰራም ካለ በቃ ህጉን ማክበር ነው ሌላ ምንም እንትን አያስፈልግም ጨርሰሻል አይ ጠይቅ ችግር የለውም እኛ ያወራውን ሰው ሁሉ ጠይቅ ችግር የለውም እኔም ካወራው እንጠይቃለን አጠይቋንልም እሶኬኛ ችግር የለውም አይባል የሰውን አቋም ማክበር መልመድ አለባችሁ ይሄን አመለካከቴ በረድ ይገባል ጓደኛሞች በቃ ሁሉም ሰው ደግሞ አቋምሽን ላይ ያውቅ ይችላል ያው ስትነግሪያቸው ካልተቀበለው ተተሻቸው እንጂ እኔ አሁን ለምሳሌ አንቺ የምታስይበትን መንገድ ላላክ ይችላልው ያንቺ አቋም ምን እንደሆነ የሆነ ጊዜ ላይ እኔ እንደማስበው ካሰብሽ ሁሌ እንደኔ ታስቢያለሽ ብዬ አልጠብቅም
እና ሳውቅ ግን አከብርልሻለሁ ካልፈለሽ ግዴታ አይደለም አንቺ እንትን እንድትይ የኔን ሐሳብ እንድታራምጂ አላስገድድሽም ያንቺን አከብርልሻለሁ ስትፈልጊ ጠይቂ ስትፈልጊ ደግሞ ትተያለሽ ማለት ነው አንቺ በተመችሽ ሰዓት አሁን ነው ሐሳቡን አላውቅም አልገባኝም ትናንት ተናግሬያለሁ አቋሜን ሐሳቡ ምንድነው ትናንት አንተም በቦታ ስለነበርክ በኢየሱስ ክርስቶስ ስቅለት ዙሪያ ላይ ከሙስሊም ሐሳብ አልቀበልም ነው ያልኩት ስለ መጽሐፍ ቅዱስ ከቁርአን ማስረጃ አልወስድም ከሐዲስ ማስረጃ አልወስድም ስለ መጽሐፍ ቅዱስ ሐሳቦች ከመጽሐፍ ቅዱስ ነው የምወስደው ስለ መጽሐፍ ቅዱስ መጠየቅ የምፈልገው የመጽሐፍ ቅዱስ መምህራን ጠይቀው ይሄ የኔ መብት አይደለም እንዴ መጽሐፍ ቅዱስ የሚናገረው ስለ ኢየሱስ መሰቀል ነው ብዬ ካመንኩ የኔ መብት ነው እኔ መጨረሻ ላይ ነው የመጣው ተወጣ እኔ አልነበርኩምሽ ገብቶሃል አባባሪ ሰው መብቴ ይከበርልኝ ይገባል እስላማዊ ጥያቄ በመጠየቄ ከተናደዳችሁ አልገደሉትም አልሰቀሉትም በርግጥም ተመሰለባቸው የሚለው ጥያቄ ነው የጠየቁት አንድ ጥያቄ ጠይቄ እንደዚህ ተረብሻችሁ በገባሁበት ሁሉ የምታለቅሱ ከሆነ ድጋሚ አንጠይቅም በቃ ይሄን ያህል የምትረበሹ ከሆነ በጥያቄ ደረጃ ኡስታዙ መልሶልኝ ይሏል እናንተ ይሄን ያህል የሚረብሻችሁ ከሆነ ለኔ ጥያቄም አይደለም ኦብቪየስሊ ለጥጥርም አይደለም የገባሁት ለጠይቅም አይደለም የገባሁት ከቃል ጋር ሐሳብ ነበር ያነሳነው ኤልያስ ሊመልስ ገባ ኤልያስ ስለከበደው ኡስታዝ አስገብታችሁ መለሰ ተመልሶልኛል አልገደሉትም አልሰቀሉትም በርግጥም ተመሰለባቸው የሚለው ሌላ ሰው ሰቅለዋል ገድለዋል ብሎ ኡስታዙ መልሶልኛል ምንድነው በየቤቱ የምታለቅሱት ነው ጥያቄ ለኮሜንተሮች ነው አሁን ምንድነው ሁሌ የሚነገረው ነገር ነው አንድ ሰው ምን አለ ሳይሆን ምን ማለት ፈልጎ ነው ምን አደረገ ሳይሆን ምን ማድረግ የፈለገው የሚባለው ነገር ነው መታወቅ ያለበት በሚዲያና አንዳንዴ ሰው የሚያደርገውን ነገር አይተህ መገመትም አይቻልም ማድረግ የፈለገውን ነገር ምን እንደሆነ ስለማይታወቅ ማለት ነው እኔ እንደዛ ነው የምረዳውና ሲቀጥል ደግሞ ምንድነው ችግሩ አሁን እዚህ ጋር ያለ ሰው በቃ እንደራሱ እንደማንነቱ በማንነቱ መቀበል ማመን ግዴታ ነው አንድ ሰው ማለት ነው እንጂ እኔ ብዙ ጊዜ ደጋግሜ የምናገረው ነገር አለ አንድ ሰው ስላንተ ጥሩ ነገር ተናገረ ማለት አንተ ሆነ ማለት አይደለም እኔ እንደዛ ብዬ ነው ማምነው አንድ ሰው በመጀመሪያ ማንነቱ ውስጡ እምነቱ መንገዱ አላማው ብትረዳው የበለጠ ነው ስለዚህ ኦፓን ነው መቀበል ያለባችሁ ኦፓናት በቃ ኦፓል ፋጢማ አይደለችም ስለዚህ አንዳንዴ ሰዎችም ስትረዷት ኦፓ አድርጋችሁ ነው መረዳት ያለባችሁ ስትናገርም ስትጠይቅም ስታደርግም ስትንቀሳቀስም ኦፓ ነች በቃ አለቀ ለምን የፋጢማ ንግግር ተናገርሽና ለምን ፋጢማ አትሁኝ ምናምን ነገር ማለት የለባችሁ መጠንቀቅ ያስፈልጋል ስለዚህ ሰው በማንነቱ ነው መቀበል ያለባችሁ እናንተ ስለፈለጋችሁ ብቻ እሱ መሆን የለበትም እናንተ የምትፈልጉትን ሊሆንም አይችልም አንድ ሰው በቃ እሱ ነው ከዛ የሚቀየር ማንነት የለውም ከተቀየረም ሲቀየር ነው እንደዛ ብለ ማለት ያለበት እንጂ ባለበትን ቁጭ ብሎ የቆመ ሰው ለምንድነው አንተ ምናምን ተብሎ እንትን ማለት የለበትም ለማንኛውም እንርሳው ትክክል ነው የሰውን ሐሳብ ማክበር አለባችሁ እሱ ሐሳቧን ነው እየተናገረች ያለችው አላማዋን ነው የውስጧን ነው እየተናገረች ያለችው እኔ የማምነው ብላ ነው እየተናገረች ያለችው እምነቷ ነው የምታምንበት ደግሞ ሰው ሊያከብርላት ይገባል አሁን እኔ ስለ መጽሐፍ ቅዱስ አንድ ሙስሊም ያስረዳኛል ፈልግም ካለች በቃ አለቀ መብቷ ነው አለመፈለገው አይመፈለግ አለብሽ ምንድነው ከሙስሊም ነው መማር ያለብሽ ልትላትኳ አትችልም ስለ እስልምና አንድ ፓስተር ወይ አንድ ዲያቆን ሊያብራራልኝ አልፈቅድም ካለ ሰው መብቱ ነው ይሄ መብት ጉዳይ ነው አንድ ሰውም መጽሐፍ ቅዱስ ስለ ቁርአን አያገባውም ቁርአንም ስለ መጽሐፍ ቅዱስ አያገባውም በእኔ ውስጥ ካለ መብቱ ነው የሱ ነው እንትን እምነት ነው እየተናገረ ያለው የሚያምንበት ነው እየተናገረ ያለው ለምን እንደዚህ ያልሆነ ማለት የለብም አይ ቁርአን እኮ መጽሐፍ ቅዱስን ሊያስተካክል ነው የመጣው እኮ ማስተካከል ትችላለህ አንተ አስተካክል አርመው እኔ ግን እንዲያርምልኝ አልፈልግም እኔ ውስጥ ያለውን ነገር ካለ ሰው በቃ አክብርለት አለቀ አስገድደህ እንትን የሚደረግ ነገር የለም ማለት ነው ባጭሩ አሁን ይበቃናል ያ ባቢ ሐሳብ ጨምር እዚህ ጋር አንድ ነገር በመጀመሪያ ሊታወቅ የሚገባው ነገር እኛ ሙስሊሞች እንድንጠየቅ እናበረታታለን ማንንም የፈለገው ጥያቄ እንዲጠይቅ ነው የምንፈልገው ኡስታዝ ወሂድም ደግሞ ካያችሁት እንደውም ሙስሊሞች የበለጠ ክርስቲያኖችን ገብተው እንዲጠይቁ ነው የሚፈልገው ድል የሚሰጣቸው ደግሞ ለነሱ ነው እስልምና በአጠቃላይ ሰዎችን እንዲጠይቁ ነው የሚያበረታታው ጠይቁ ነው የቁርአን አንብብ ነው ጠይቅ ነውና ሰዎችን እንዲጠይቁት በሃይማኖታችን ያበረታታል ማንኛውም ነገር ከሆነ ጠይቁ ነው ያልገባችሁ ነገር አላህ ምን ይላል በቁርአን ውስጥ በርግጥም አያዎቻችን ወይም እንትን ሳይኖቻችን በሆራይዘን በነፍሶቻቸውም ግልጽ እስከሚሆን አንዴ ኦፓሊ
ግልጽ እስከሚሆንላቸው ድረስ ሁሉ እናሳያቸዋለን ይላል። ስለዚህ እኛ ሙስሊሞች በአጠቃላይ እስልምና የሚያበረታታ ሰው ልጅን እንዲጠይቅ ነው፣ ጠይቆ እንዲረዳ ነው። ሌላ ይሄ መጀመሪያ ላልሽው ካሁን በኋላ አንጠይቃችሁ ምናምን ላልሽው እኛ ደግሞ ያበረታታል። ሁለተኛ ነገር ደግሞ ማንም አንድ ኡስታዝ የትኛውም ቸርች ሄዶ የሚያስተምርበት መንገድ የለም። ወይም ደግሞ አንድ ሼኽም ሆነ ቤተክርስቲያን ገብቶ የሚያስተምርበት ከኔ ተማሩ የሚል ነገር የለም። ግን አሁን ባለን ፕላትፎርም እዚህ ጋር የተቀመጠ ሰው ሚዩት አድርጌ ሳታውቂ እንዳይሆን ይቅርታ ኑሪ ነው፣ ችግር የለውም። ሚዩት አድርጌ ሳታውቂ እንዳይሆን ብዬ ነው። እና እዚህ ጋር ቲክቶክ ላይ ያለው ፕላትፎርም በአሁን ጊዜ ያለው ንጽጽር ነው። ሲጀምር ንጽጽር ማለት በራሱ በቃሉ ደረጃ አንድን ሃይማኖት ከሌላ ሃይማኖት ጋር ማነጻጸር ነው። እዚህ ጋር እስካለህ ድረስ የሆነ ነገር ስትናገር ሳትፈልግም ወደ ባይብል ትገባለህ። ክርስቲያኖችም ደግሞ ሳይፈልጉ ወደ ቁርአን ወይም ወደ ሐዲስ የሚመጡ ጊዜ አለ። ለምሳሌ በእናንተ ቁርአን እኮ እንዲህ ይላል፣ በእናንተ ሐዲስ እኮ እንዲህ ይላል ብለው የሚያነሱት አሉ። እኛም ደግሞ በእናንተ ባይብልና በእናንተ አስተምሮት እንዲህ ነገር አለ የሚል እናነሳለን። ንጽጽር እስከሆነ ድረስ ማለት ነው። ግን በአስተምሮት ደረጃ ግን ከተባለ ግን ክርስቲያኖች ኑ እኔ ባይብል ላስተምራችሁ የሚል ሰው የለም። ሁሉም የሚያወራው በንጽጽር ደረጃ ነው የሚያወራው። እስካነጻጸርን ድረስ የትኛው ሃይማኖት እውነተኛ ነው ብለን እስካነጻጸርን ድረስ ግዴታ ሁለቱ መጽሐፍቶች መታየታቸውና መገምገማቸው አይቀርም። ከዛ የትኛው ነው እውነቱ የሚሉት ነገር ነው ሰው ያንጸባረቀ ያለው ነገር እንጂ በግድ በኔ ተማር ስለ ባይብል ተማር የለም። እኛ ደግሞ ኢየሱስ ወይም አለይሂ ሰላም ወይም ኢሳንን አልተገደለም አልተሰቀለም ስንል ባይብልን እንደ መረጃ አድርገን አይደለም። እኛ ከባይብል የምንወስደው መረጃ የለም። ምክንያቱም እኛ ቁርአን ለኛ ምንጫችን ኤቪደንሳችን ቁርአንና ሐዲስ ነው። ከዛ ምንም አይነት የምንወስደው ነገር የለም። ግን በእኛ አልተገደለም አልተሰቀለም አላህ ነግሮናል። ለነሱ ደግሞ ለክርስቲያኖች ጋር ስንሄድ ከባይብል ደግሞ እነሱን ላይክ ይሄ የኢየሱስን አለመሰቀልና አለመገደል ያሳያሉ ብለን ከምናምናቸው ቨርሶች ላይ ልናነሳ እንችላለን። ንጽጽር እስከሆነ ድረስ ማለት ነው። ሰመራይዝ ሳረጋው ኦፓል በጠየቅ ያለብሽ ጥያቄ ካለ ኤኒ ታይም መጠየቅ ትችያለሽ። ማንም ሊያስቆምሽ አይችልም። ትልቁ ነገር የጠየቅሽውን አካል ያንን ኡስታዝም ይሁን ወሬቨር የጠየቅሽው ሰው ካሁን በኋላ አትጠይቂኝ ለምን እንዲህ ነገር ትጠይቂያለሽ እስካላለሽ ድረስ ሌሎች ከታች ያለን ሰዎች በኮመንት የፈልግ ነገር ብንናገር ስሜትሽ ሊነካ አይገባም። ትልቁ ነገር የጠየቅሽው ሰውዬ መልሶልሻል አልመሰልሽም። አንደኛ ሁለተኛ ንጽጽር እስከሆነ ድረስ ይሄንን አትንካ አንተ ያንን ቻል እኛ ይሄን ቻል ከሆነ ንጽጽር ነው ጉዳዩም ራሱ ማለት ነው። ሌላ ቅድም ባቢ እንዳለው ቁርአን ሲጀምር ሲወርድም አራሚና ተጠባባቂ በየትኞቹ ባለፈው መጽሐፍቶች ማለት ነው የተቀጠፉ የተጨመሩ ነገር ካለ ቁርአን ያስተካክላቸዋልና ያንን ነገር ደግሞ እኛ ሃይማኖታችንን ስለሚያዝን እናነሳለን። ለምሳሌ በነብያቶች የተቀጠፉት ነገር ቁርአን ያስተካክላቸው ነገሮች እነዛ ሮንግ ናቸው ብለን ኮንዳም እናረጋለን። ይሄኛው እኛ አቋም ነው። መጠየቅ አለብሽ ኤኒ ታይም ዌልካም። ኑር ልክ ነህ፣ ሀሳብ ልክ ነው። ምንድነው መስልክ አንዴማ ባንተው የተፈጠረውን ግልጽ አድርግልህ። ንጽጽር አይደለም ትናንትና የሚጀመር ነው። ኑር ይኸውልህ ንጽጽር አይደለም። ቃል ቤት ነበርኩኝ። ቃል የገባው ስለ መስቀሉ ላወራ ነው ብላ ኦኬ ብለን ስለ መስቀሉ ካወራን በኋላ ስቅለቱ ራሱ ጤናማ አይደለም የተሰቀለው ስምዖን ነው አለች። ስምዖን ተሰቀለ የሚል ማስረጃ አምጪ፣ መጽሐፍ ቅዱስ የተሰቀለው ኢየሱስ ነው ብሎ ነው የሚናገረው አልኳት። እንትናቸው የተነሳው ይሄ ነው። ከዛ አልገደሉትም አልሰቀሉትም ይላል ቁርአን ስትለኝ ምን አገባኝ ነው ያልኳት። አቋሜ እኮ ነው ይሄ አይደል እንዴ? ይሄ ስለ ንጽጽር አይደለም ነው እያወራሁት። የኔ የኦፓል ቪያ ዶሎሮሳ አቋሜ መብቴ ሊነካ አይገባም። ደግሜ የምናገረው ይሄን እኮ ነው። እኔ ስለ መጽሐፍ ቅዱስ ላይ ስምዖን ተሰቀለ የሚል የለም። እኔ ያወራን የነበረው ከቃል ጋር ነው። የሐሳብ ልውውጥ ነው ያደረግነው። ከዛ በኋላ ምን አሉ መጽሐፍ ቁርአን ላይ ያልገደሉትም አልሰቀሉትም ይላል፣ በእርግጥም ተመሰለባቸው ብሎ ሲናገር ኤልያስ እኔ ምን አልኩት? ተመሰለባቸው ማለት ምን ማለት ነው? ይሄን ብቻ የጠየኩት እኮ ነው። ከዛ ኤልያስ ሊያብራራ ሞከረ፣ አልቻለም። ሌላ ኡስታዝ መተው አብራሩ። ከዛ እኔ ምን አልኩኝ? እኔ ስለ መጽሐፍ ቅዱስ ሐሳብ ስለ መጽሐፍ ቅዱስ የክርስቶስ ስቅለት ስለ ሙሉ የመጽሐፍ ቅዱስ ከዘፍጥረት እስከ ዮሐንስ ራእይ ላለው ቁርአንና ሐዲስን እንደ ማስረጃ አልጠቀምም። ምክንያቱም መጽሐፍ ቅዱስ አሁን ላይ የእስልምና መመሪያ ነው እንዴ ለእናንተ? እኔ አይደለም ብዬ ስለማስብ ስለ እስልምና ማወቅ ስፈልግ ስለ እስልምና ስለ ነብዩ መሐመድ ማወቅ ስፈልግ ስለ አላህ አምላክነት ማወቅ ስለ ተውሂድ ማወቅ ስፈልግ ኡስታዞችን ነው የምጠይቀው። ኡስታዝም የምጠይቀው እኔ ማህበራዊ ሚዲያ ስለሆነ ይሄ ሰው ያውቃል ወይ እስልምና ገብቶታል ወይ ብዬ ካላመንኩበት አልጠይቅም። ለዛ ነው እኔ ብዙ ጊዜ ጥያቄ ማልጠይቀው። ኦፓል ጠይቂ ሲባል ማልጠይቅበት ምክንያት እኮ ለጥያቄ የሚመሰጥልኝ መልስ በቂ ካልሆነ የምጠይቀው ጥያቄ ጥቅም ስለሌለው ነው።
መርጬ ነው የምጠይቀው። የምጠይቅበትን ቦታ አውቃለሁ። ትናንት ግን አቋሜን ያሳወኩት በእኔ በኦፓል ወደፊትም ነው የምነግራችሁ። ስለ መጽሐፍ ቅዱስ ቁርአን አያገባውም። ስለ ቁርአን መጽሐፍ ቅዱስ አያገባውም። አንድ ክርስትናን ስለሚያስተምር መምህር ስለ እስልምና አያገባውም ብዬ ማምን ሰው ነኝ። ስለማያምንበት የሚያስረዳኝ ነገር የማያምንበትን ነገር ነው። አንድ ክርስቲያን ስለ ነብዩም ብጠይቀው ስለ ሐዲስም ስለ ቁርአን ብጠይቀው የምጠይቀኝ ውድቅ ነው የሚያደርገው። አጋንንታዊ ትምህርት ነው የሚለው። አጋንንታዊ ትምህርት ነው ብሎ የሚያስብ ሰው ሄጄ ምንድን ነው የምጠይቀው? አልተሰቀለም፣ አልገደሉትም፣ አልሰቀሉትም ብሎ በአራት ነጥብ ያስቀመጠን እስልምና ስለ ክርስቶስ ስቅለት ሄጄ የምጠይቀው ምንድን ነው? አንድ ኡስታዝ አልጠይቅም። ለምን ጠይቀው? ስለዚህ ይሄ እኔ አቋም ነው። እኔ አቋሜ ግልጽ ካደረኩላችሁ በሐሳብ ደረጃ ደግሞ የፈለኩበት ቦታ የፈለኩትን ሐሳብ የምሰጥ ሰው ነኝ። እንተዋወቅ እያልኳችሁ ነው። እኔ ኦፓል ቪያ ዶሎሮሳ ነኝ። ራስ ገዝ ነኝ። የሐሳብ ገደብ የለብኝም። ያመንኩበትን የምናገር ሰው ነኝ። መስማት የምትፈልጉትን የምናገር ሰው አይደለሁም። እኔ ሳወራ ንግግሬ ከጣማችሁ ቁጭ ብላችሁ ታዳምጣላችሁ እንጂ ኑና አውራ ብዬ ጠረቻችሁም አላውቅም። ደግፉኝም ብያችሁ አላውቅም። ተቃውሙኝም ብያችሁ አላውቅም። የኔ ሐሳብ ነው። ስለዚህ ሐሳቤ ላይ መብት አለኝ። መብቴን የሚጋፋን ሰው አልቋቋምም፣ አልታገስም። ነገም ተነጎዳም ስለ ክርስቶስ አምላክነት ስለ ክርስቶስ ስቅለት ሞትና ተንሳኤ ከሙስሊም አልማርም። ስለ እስልምና እውነትነት ስለ ተውሂድ ስለ አላህ ስለ ነብዩ ከክርስቲያን አልማርም። ምን ብዬ ነው የምማረው? እስልምና የለም ብሎ ከሚል ሰው ነው ስለ እስልምና የምጠይቀው? ነብዩ መሐመድ ሐሰተኛ ነብይ ነው ስለሚል ሰው ነው ስለ ነብዩ ባህሪ ነገር የምጠይቀው? አልገደሉትም አልሰቀሉትም ከሚል ሙስሊም ነው ስለ ክርስቶስ ስቅለት የምጠይቀው ነው? ይወባል። ደደብ ናችሁ እንዴ? ራሳችሁን ቻሉ። አንድ ቦታ ተገኘን እንጂ አንድ አይነት ሰዎች አይደለንም። ይሄ ሊሰመርበት ይገባል። በአቋም ደረጃ እኔ ራስ ገዝ ነኝ። ሐሳቤን ለመገደብ አቋሜን ለማስቀየር ጥረት እንዳታደርጉ። አልሰማችሁም። ግልጽ ነው። ስለዚህ እኛ ሐሳብሽን እንዳሳብ እንቀበላለን። እንድጽር ስለሆነ ድረስ ደግሞ እኛ መጽሐፍ ቅዱስ ውስጥ ገብተን ቁርአን ውስጥ ገብተን ለማስረዳት እንሞክራለን። ለማይቀበል ሰው ግዴታ እናስገደድም፣ አንጨንበትም። አንቺም እንድትናገሪ ማንጠበቅም። ስለ ስቅለትም መተሽ እንድትጠይቂ አናስገድድም። ምክንያቱም አንቺ አልፈልግም ካልሽ አትፈልጊም ነው። እኛ ግን እዛ ውስጥ ገብተን ማውራት እንችላለን። ለምን ይፈቅድልናል መጽሐፋችን። ምክንያቱም ከዛ በፊት የነበረውም የአምላክ ቃል ነው ስለሚል ተበርዟል ብሎ ነው የሚናገረው እንጂ የዲያብሎስ ቃል ነው ብሎ አይደለም የሚናገረው። ወይም ደግሞ የሆነ ተረት ነው ብሎ አይደለም የሚናገረው። የአምላክ ቃል አለበት፣ ቅሬታ አለበት። እዛ ውስጥ ገብተን ትክክለኛውን ነገር ለማሳየት እንሞክራለን። እኛ ከዛ አንፃር ነው ወደ መጽሐፍ ቅዱስ ሄደን የምናጣቀሰው። ስለ ስቅለት የምናገረው ከዛ አንፃር ነው። ምክንያቱም አረጋጋጭ ነው ብሎ ነው የመጣው ቁርአን። የቀደሙትን መጽሐፍ ታረጋግጣለሁ ነው። የቀደሙ መጽሐፍ የሚያረጋግጥ ከሆነ ደግሞ እነዛን መጽሐፍቶች እያየከፈትን ለማሳየት እንሞክራለን። ስለዚህ በዛ መንገድ ተረጂው እኛም ስንጠይቅ ስናወራ ሐሳባችን ለማረጋገጥ መሆን ስለሆነ ብቻ ነው እንጂ ጀስት ምንም እኮ በቂ ነው። ቁርአን የሆነ ነገር ለመግለጽ በቂ ነው። ምንም ተጨማሪ ነገር አያስፈልግም። ግን አንድ ሰው ከመጽሐፉ ለመናገር ካስፈለገ ከመጽሐፍ እናሳይ ብለን ስንሄድ መጽሐፋቸው ራሱ ያንን ያስተምራል ለማለት ነው እንጂ ቁርአን በቂ ነው። እኛ እውነቱን ለማወቅ አስፈላጊ ከሆነ ቁርአን ይበቃናል። ንጽር ከሆነ ግን ከዛ ሄደን እናሳያለን ለማነጻጸር ማለት ነው። እና ግን ያንቺን ሐሳብ ደግሞ እንዳሳብ እንቀበላለን። አንቺ ማትፈልጊ ከሆነ አናስገድድም። ሐሳቤን ተቀበሉ። አሁንም ላስተካክላችሁ። ሐሳቤን ተቀበሉ ሳይሆን መብቴ ይከበርልኝ፣ አቋሜ ይታወቅልኝ ነው። ሐሳቤን ተቀበሉ አይደለም እያልኩ ያለሁት። እንደዚህ አይነት ትእዛዝም መልከታም የለኝም። እኔ ኦፓል የሆነ ቦታ ገብቼ ስናገር፣ እዚህም ስናገር፣ ሌላም ቦታ ስናገር የኔ ሐሳብ ነው። እኔ ራስ ገዝ ነኝ። ስለዚህ ሐሳቤን ተቀበሉ ሳይሆን ያልኩት መብቴ ይከበርልኝ፣ ሐሳብ የመግለጽ መብቴ ይከበርልኝ። አጠይቁኝ ከሆነ ኢስላማዊ ጥያቄ አልጠይቅም። ለምን? ሃይማኖታችሁ ስለሆነ። የጠየቁት አንድ ጥያቄ ነው፣ እሱም ተመሰለባቸው ማለት ምንድን ነው አይደል? ይሄን ያህል የሚያናድድና የሚያስቆጣ ከሆነ አልጠይቅም። እናንተና የሚገባው ልጠይቅ አይደለም፣ አጋጣሚ የተነሳ ሐሳብ ነው። ገብቶሃል አባባሌ? ከነበርከ ከመጀመሪያ መተላለፍ ነው የሚሆነው፣ አለመግባባት ነው የሚሆነው። ላይክ አንቺ የምትዩና እነሱ እየተረዱ ያሉት አለመግባባት የሆነ በቦታ አልነበርኩም። በርግጥ መጨረሻ ላይ ነው ስትወጪ እንደውም የነበርኩ የገባሁት
ግን አለመግባባት ነው የሚሆነው። አንቺ የምትይውም እኛ እናከብራለን፣ ሐሳብሽን እንቀበል፣ መብትሽን እናከብራለን። መብትሽ ምንድነው? እኔ አልማርም ከኡስታዝ ስለ ስቅለት ካልሽ በግድ ላስተምር የሚል የለም። እኔም አልናገርሽም ራሱ እኔ በእኔ ደረጃ ማለት ነው። እኔ አስተማሪ ቢሆን አልናገርሽም። አንቺ አለመስማት መጥቷለሽ። ግን አሁን ለምሳሌ ሙስሊም ቤት እኛ ማውራት እንችላለን። አንቺ ባለሽበትም ሆነ በሌለሽበትም ልብና አድርገን ስለ ስቅለት እናወራለን። ለምን ያዘናል መጽሐፋችን። አታውሩ ግን አንቺ ደግሞ ያንን ብታወሪ አሁንም ይኸውልህ አታውሩ አይደለም ያልኩት እኔ ትናንትና የተናገርኩት እኔ ገደገምኩ ያለሁት እኮ አሁን የተረዳዳ ነው ይመስለኛል። እኔ ስለ ክርስቶስ ስቅለት ስለ መጽሐፍ ቅዱስ ማብራሪያ ከእስልምናም ሆነ ከሙስሊሞች አልቀበልም ነው ያልኩት። መናገር አችሉም አይደለም ያልኩት። አባባሌ ገብቷል? ያ ገብቶኛል እኮ ልክ እኮ ነው። እኛም ያው እናከብራለን ብያለሁ። አለመቀበልሽን መስማት ባትፈልጊ እንኳን አናገርም። እኔ ግን ጥያቄ አለኝ። ጥያቄ አለኝና ተመልካቾቻችን የምታዳምጡት በይሁዳ መስኮት የሚተላለፍላችሁ የታዲያስ አዲስ ፕሮግራማችን ነው። እንግዲህ ታዲያስ አዲስ ፕሮግራማችን ዛሬ አንዷ ንግስቲቱ ጥያቄ በማንሳቴ አንዳንድ ሰዎች ሾጥ አድርጓቸው ለምንድን ነው የኔ መብት የማይከበረው ብላ ነው ቅሬታዋን እያቀረበች ያለችው። እኛ ደግሞ መብቷን መከበር አለበት። ማንንም ሰው የፈለገውን እንደፈለገ አድርጎ የመጠየቅ መብት አለው። ስለዚህ ሰው ጥያቄ ሲጠይቅ እናንተ የሚጠበቀው መመለስ ብቻ ነው እያልን ነው። እንደ 665 አባል ደግሞ የሆነ ሰዓት ላይ በዚህ ጉዳይ መግለጫ የምንሰጥበት ይሆናል። ነገሩ በውስጥ አንዳንድ ሰዎች ጋር ያወራንበት ነው። በቻት ብዙ እንትን እያደረግንበት ነው። ውሳኔው ላይ ደርሰን ከባድ መግለጫ እንሰጣለን። የኛንም እስከ ቀደም ልታሳስተን በኢየሱስ ክርስቶስ ስቅለት ዙሪያ እንዴት ነው የእናንተ አቋም ብላ ወይዘሪት ጠይቃን ነበር። እኛ ግን በዚህ ዙሪያ ያለን አቋም ግልጽ አድርገን አውርተናል። እናቀመኛ ደግሞ በኢየሱስ ክርስቶስ ስቅለት ዙሪያ ያለን አቋም የሆነ ሰዓት ላይ እናፈነደዋለን። አሁን ምንድነው ኢየሱስ ክርስቶስ የኢየሱስ ክርስቶስ መሰቀል ከሙስሊምም ከክርስቲያንም ከአይሁድም ማዳመጥ አልፈልግም ማለት አይቻልም። ለምን ሲባል የኢየሱስ ክርስቶስ መሰቀል ተሰቀለ፣ ሞተ፣ ተነሳ፣ አረገ። ክርስቲያን ሰቀል ነው፣ ገደል ነው፣ ቀበር ነው፣ ደበቅ ነው። አይሁድ አልተሰቀለም፣ አልተገደለም፣ አነሳው ሙስሊም። ስለዚህ ጉዳይ ከነዚህ ሰዎች ነው ማዳመጥ ያለብን። እነዚህ ሰዎች በዚህ ጉዳይ ሲያወሩ ሲወራ ዝም ብለን ማዳመጥ አለብን። የኢየሱስ ክርስቶስ ስቅለት ከሙስሊም መማር አልችልም ማለት አይ እኔ ኢየሱስ ክርስቶስ ተሰቀለ ብዬ ነው ማምነው፣ ስለዚህ አልተሰቀለም የሚል ሐሳብ ከመጣ ከበድ ይለኛል ነው። አይ አልተሰቀለም የሚለውንም ከክርስቲያን መስማት አልፈልግም ማለት ደግሞ አልተሰቀለም አልተቸነከረም ብዬ ነው ማምነው፣ ስለዚህ እናንተ መስማት አልፈልግም። ስለሆነ ነገሩን ወደ ጎን ተውና አንድ ሰው ግን እኔ ስለዚህ ጉዳይ ከእናንተና መስማት አልፈልግም ብሎ ካለ ሐሳቡን፣ እምነቱን፣ ፍላጎትን ለሰውየው ለቀቅ አድርገን ብንተው መልካም ነገር ነው። እኔ ቅድምም ሳወራ ነበረ። አዎ ለኔ ይተወልኝ። ምክንያቱም እኔ መጽሐፍ ቅዱስ የሚናገረው እንደ መጽሐፍ ቅዱስ ነው የምቀበለው። መጽሐፍ ቅዱስ ማንበብ እችላለሁ እኔ ባቢሎን ገባ ፍቅር አማርኛው በአማርኛም በለው በምልክት ቋንቋም በለው በግዕዝም በለው ችግር እየፈጠረ ያለው እኮ ግሪኩን እኮ ነው። የግሪክም በለው የሂብሩም በለው የሂንዱ መጽሐፍ ቅዱስን እኔ ማንበብ እችላለሁ። ቁርአን ማንበብ እችላለሁ። ስለዚህ እኔ የምጠይቀውን አካልም የምቀበሉም አካል አውቃለሁ ነው ያልኩት። ይሄ የመብት ጉዳይ ነው ባቢ። እኔ ገብቶኛል። የሆነ ነገር ማይቼ ስለነበረ ገብቶኛል። ለዛ ነው ዝም ያልኩት። መብቴ ሊከበር ይገባል። መብቴ ምንድነው? እኔ ስለ ክርስቶስ ስቅለት ከመጽሐፍ ቅዱስ አንብቤ እንደተረዳሁት መጽሐፍ ቅዱስ ኢየሱስ ክርስቶስ ተሰቅሏል ነው የሚለው። ስለዚህ ስለ ክርስቶስ ስቅለት መጽሐፍ ቅዱስ ነው የማነበው። መጽሐፍ ቅዱስ ላይ ደግሞ እኔ ሳነብ የተረዳሁት የገባኝ ኢየሱስ ክርስቶስ እንደተሰቀለ ነው። ይሄ እኮ የኔ አቋም አይደለም እንዴ? እማውራ ስለ አቋም ነው። ስለ ቁርአን ሳነብ ቁርአን አንብቤያለሁ። እኔ ቁርአን ሳነብ የትኛው ሙስሊም እዚህ ውስጥ ነው መጥቶ ኦፓ ቁርአን ጠይቀኝ ነበር የሚል ሰው አልጠየኩም። እኔ
ቁርአን ያነበብኩት እኔ ለንጽጽር ብዬ አይደለም። እምነት መነጻጸሪያ ወይም ደግሞ አቅም መለኪያ እውቀት መለኪያ አይደለም፣ መዳኛ ነው። ሃይማኖት የወጣሁት እኮ እኔ ዛሬ 20 ዓመት ነው። ስለዚህ ካነበብኳቸው ሃይማኖቶች ውስጥ ሁሉ ቀድሜ ያነበብኩት እንኳንም ማነበብኩት ከምለው አንዱ ቁርአን ነው። ስለዚህ አንድ ክርስቲያን ሄጄ ስለዚህ ቁርአን ምን ትላለህ፣ ስለ አላህ ትእዛዛቶች ምን ትላለህ፣ ስለ ነብዩ መሐመድ ምን ትላለህ ብዬ ጠይቄ አልጠይቅም። የሚመልስልኝ ስለማቀው መልሱን ስለማቀው ለንጽጽር ከሆነ ተነጻጸሩ ብያለሁ። እኔ ግን መብቴ ትናንት የተናገርኩት አቋሜን ነው። የኔ አቋም ስለ ክርስቶስ ስቅለት፣ ስለ ክርስቶስ ሞትና ተንሳኤ መጽሐፍ ቅዱስ ላይ ያለ ሐሳብ ነው መቀበለው። የመጽሐፍ ቅዱስ አማኝ ነው መቀበለው። ስለ እስልምና፣ ስለ ነብዩ መሐመድ፣ ስለ አላህ መቀበለው ኡስታዞችንና እስልምናን ነው፣ ቁርአንን ነው፣ ሐዲስን ነው። ይሄ የኔ አቋም ነው። ይሄ ልክ ነው ያ ልክ ነው አይደለም እያልኩ ያለሁት ባቢ አቋሜን በግልጽ እያስቀመጥኩኝ ልክ ነው። ስለዚህ ቁርአን ልክ ነው ብዬ ስናገር ቁርአን ላይ እንደዚህ የሚል ሐሳብ ልክ ነው፣ ነብዩ መሐመድ እውነተኛ ነብይ ናቸው ብዬ ስናገር የሚናደድ ክርስቲያን ካለ ነው ያገባኝ። በአምላክነት ደረጃ የአምላክነትን መስፈርት የሚያሟላ አላህ ነው ብዬ ስናገር የሚናደድ ክርስቲያን ካለ እኔ ያገባኝ። ኢየሱስ ክርስቶስ ተሰቅሏል ይላል መጽሐፍ ቅዱስ። ስምዖን አይደለም የተሰቀለው። እኔ እንደዛ አይደለም የተረዳሁት ብዬ ስናገር አቋሜ ነው። ስምዖን የተሰቀለው ብሎ ሲያለቅስ የሚውል ሙስሊም ካለ ምን አገባኝ? እኔ እኮ መብቴ ይከበርልኝ ነው። አቋሜን ስናገር ለምን ተናገርሽ ልባል አልችልም። አልገደሉትም አልሰቀሉትም ተመሰለባቸው ማለት ምንድነው? አብራሩልኝ ብዬ መጠየቅ ይሄን ያህል ያበሳጫል ወይ እንዴ? ነው ሼም እኮ ነው። የጠየቁት ጥያቄ አንድ ነው። ኦፓል መጽሐፍ ቅዱስ ስለ ቁርአን አያገባውም፣ ቁርአን ስለ መጽሐፍ ቅዱስ አያገባውም አለች ከሆነ አዎ አያገባውም። የማን አቋም ነው? የኔ አቋም ነው። የሐሳብ መገደብ ልታመጡብኝ ነው እንዴ? ሌላ አቋሜን ነው የነገርኩ ያለሁት። ልክ የሆነና ልክ ያልሆነ አይደለም። እኔ ኦፓል ስለ ቁርአን መጽሐፍ ቅዱስ የመጽሐፍ ቅዱስ አማኝ የማብራራት መብት አላቸው ብዬ አላምንም። የኔ አቋም ነው። ስለዚህ እየተናገርኩ ያለሁት እንዲህ አድርጉ እንደዛ አታድርጉ አይደለም። አቋሜ መብቴ ይከበርልኝ። ሐሳቤን መገደብ አትችሉም። እኔ የትኛውን ቦታ የምናገረው ሐሳብ ያመንኩበት ሐሳብ ነው። ከምን አንጻር እንደምናገር፣ ለምን እንደምናገር፣ መቼ እንደምናገር የምወስነው እኔ ነኝ፣ የማውቀው እኔ ነኝ። በገባችሁ ልክ አስተያየት መስጠት ትችላላችሁ። መብቴንና ሐሳቤን ግን መገደብ አትችሉም። አንድ ነገር ማድረግ የምትችሉት እስልምና የጠየቃችሁ ከሆነ አልጠየቃችሁም። የጠየቋችሁ አንድ ጥያቄ ነው። ተመሰለባቸው ማለት ምን ማለት ነው በእስልምና? በእኔ ጠይቁት እናንተና። ይሄው ለሊቱንም ቀኑንም ሙሉ ታለቅሳላችሁ። ዋይ ለምን? ኡስታዙ መጥቶ ጥያቄን ጠይቆ አመሰግናለሁ ብዬ አክብሬን ሸኞት። ጥያቄሽ ችግር አለበት አላለኝም። ጥያቄ ችግር አለበት ወይስ መጠየቅ አልነበረብኝም? ወይስ አይ ኦፓ ስለ ኢየሱስ ክርስቶስ ስቅለት ከእስልምና መጠየቅ ነበረብሽ አቋምሽ ልክ አይደለም ነው የምትሉት? አልገባኝም። ስለዚህ ለእናንተ እየነገርኳችሁ ያለሁት አሁን እዚህ ጋር እየተናገርኩ ያለሁት አቋሜን ነው። ስለ ክርስቶስ ስቅለት፣ ስለ መጽሐፍ ቅዱስ ከሐዲስና ከቁርአን ማብራሪያ አልወስድም፣ ከኡስታዞችም ጭምር አልወስድም። እንደ ሐሳብ ልቀበል እችላለሁ። አቋሜን ነው እየነገርኳችሁ። ስለ እስልምና፣ ስለ ቁርአን፣ ስለ ሐዲስ ከዲያቆን፣ ከካህናት፣ ከፓስተር፣ ከቅል ጎታች፣ ከጥሩምባ ነፊ አልወስድም። ይሄ የኔ አቋም ነው፣ የኔ መብት ነው። ስለዚህ እየጠየቅኳችሁ ያለሁት መብቴን አክብሩ ነው። የተግባባን ይመስለኛል። ኦፓል መብትሽን ሁሉም እናከብራለን፣ ሌላውም ያከብራል። እኔ ግን እዚህ ጋር ያልገባኝ ነገር ለምን ጠየቅሽ ብሎ ያወራን የወቀሰው አለ። ለምን ጠየቅሽ የሚል ነገር ሰምተሻል? ኦፍ ኮርስ ይሄ እንዴት ነው ምልክ ለምን ስታሪ እኔ ባንዴ ኦፓል አንዴ ይቅርታ አድርጊልኝና የስ መጠየቅ ትችያለሽ፣ አለመጠየቅ ትችያለሽ፣ ማመን ትችያለሽ፣ አለማመን ትችያለሽ። ኦፓል ናት። የራሷን ውሳኔ መወሰን የምትችል ናት። ህይወቷን የምትመራ የምታስተዳድር ሴት ናት። ማንም የሷ ውሳኔና እንዲያርጊ እንደዚህ ያርጊ ሚላት የለም። የፈለግሽው መብትሽን ሁላችንም እናከብራለን። እዛ ጋር እኔ ትላንትና አልነበርኩም በመሰረቱ ግን አሁን እዚህ ጋር ግን ቻትም እየተደራረኩ ነበርና ላይክ ኤግዛክትሊ እዛ ጋር ኦፓል እንደዚህ አይነት ጥያቄ ለምን ትጠይቂያለሽ ብሎ ቪዲዮ የሰራብሽ ወይም ደግሞ እዛ ጋር የወቀስሽው አለ ወይስ በተሰጠሽ መልስ ላይ ኮሜንት ላይ ነው? ቀደም ልንገርህ ግልጽ አድርጌ ቀደምም ማሂ ቤት እየተናገሩኝ ነው። ኦልሬዲ ምን ላይ ሰጥቻለሁ በኮሜንት ማሂ ቤት፣ ትናንትናም ሌላ ቤት እየተናገሩኝ ነው። ዛሬም ባቢ ቤት ስመጣ ቀደም ኮሜንቶቹ እየተሰጡ ነበረ ነው እያልኩ ያለሁት።
አግኝተኛል። ስለዚህ ለሚነሱት ኮሜንቶች ጠቅለል ያለ ምላሽ መስጠት ስለፈለኩ ነው። በየቦታው መመለስ አልፈልግም። እኔ አቋሜን አንዴ ነው የምናገረው። ገባ? ኦኬ። ይኸው እዚህ ደግሞ መታ ታስመስላለች። ቅድምም ማሂ ቤት የክርስቲያን ደጋፊዎች አገኘሽ እንዴ? ማሂ ቤት ገባ አይደለ? እንደዚህ አይነት እንትኖች አልቀበልም እኔ። ክርስቶስ አልተገደለም አልተሰቀለም 4 ነጥብ 9 ነጥብ ተጠቀም አያገባኝም። መናናቅ የሚባል ነገር እኔ ማለፍ ስለማልችል እኮ ነው። በሪስፔክት ማምን ሰው ነኝ። መብቴን ማስከበር ሰው ነኝ። ጠቅለል አድርጌ የተናገርኩት አቋሜን ነው። አትጠይቂን። እናንተ አንድ መብት ነው ያላችሁ እንደ ሙስሊም። ኢስላም አይጠያቂ ይባል አትጠይቂ ማለት መብት ነው ያላችሁ። ከዛ ውጭ ግን አቋሜ ከጻፈውና በቃ እዚህ ጋር እንቋጫውና ወደ ሌላ እንትን እንሂድ። ባቢ ጨምሩና ጨምራል ግን የዚህ ጉዳይ እንዳልኩሽ መብትሽ ሁሉ ይከበርልሻል። መጠየቅም ያለብሽን ኤኒቲንግ ሐዲስም ይሁን ቁርአን መጠያቂ ያለኝ ብለሽ የምትመጪ ከሆነ ጥያቄዎችን መመለስ የሚልሽ ሁሉ ሬዲ ነው ይመለስልሻል። ምንም ችግር የለውም። ግን እንዳልኩሽ ኮሜንት ላይ እኔ ምን እንደተጻፈ አላየሁም። ግን ፐርሰናሊ አሁን ሰርች ባረኩት ግን ለምን ኦፓል እንዲ ጥያቄ ትጠይቃለሽ ብሎ ቪዲዮ የተሰራ ነገር አለ ወይ ወይም ደግሞ የወቀሳት ሰው አለ ወይ? እኔ አልሰማሁም። ኮሜንት ላይ አንዳንዴ ስምም ቀይሮ የሚጻፍ ብዙ ነገሮች አሉና ኮሜንት ላይ ፎከስ አናርግ። ማንንም ይሁን ሙስሊም ይሁን ክርስቲያን ስም ቀይሮ አይደለም። እኔ ልንገርህ ኑር አዲስ እኔ ሁሌ በማህበራዊ ሚዲያ ሲናገሩ ተጠንቅቀው ከሚናገሩ ሰዎች ነኝ። እኔ ምንም ነገር ስናገር ኃላፊነት ወስጄ የምናገር ሰው ነኝ። እኔ ገብቼ አይቼ አንዴ አይደለም ተደጋጋሚ ሲሆን ይለመዳል። ገባክ? የሚለመድ ከሆነ አቋሜን ግልጽ ማድረግ አለብኝ። እዚሁ ለተሰበሰቡ ነው የተናገርኩት አቋሜን ነው። እኔ አቋሜ መብቴ መብቴ የለሽም የመጠየቅ መብቴ የለሽም። ስለ መጽሐፍ ቅዱስ ስለ ክርስቶስ ስቅለት ከመጽሐፍ ቅዱስ ነው የምማረው ከቁርአንና ከሐዲስ ከኡስታዝ አልማርም ማለት አቺም ከሆነ ይሄ መብት ጥሰት ነው። እናንተን የሚያናድር ነገር አይደለም ያደረኩት ተብሎ የተናደዳችሁ ጥያቄ በየቤቱ ሜንሽን እየተደረኩኝ እንደዚህ መባል አልፈልግም። መብቴ አይደለም ወይ? መብትሽ አይደለም ከሆነ ችግሩ እሱ ጋር ነው የሚፈጠረው። መብትና ግዴታዬን ስለማውቅ እኔ ገብቶሃል ኑር? አሁንም ነገም ተነጎዳም አቋሜ መጽሐፍ ቅዱስ ላይ ያሉ ሐሳቦችን የክርስቶስን ስቅለት ከመጽሐፍ ቅዱስ ነው የምማረው የምረዳው የምቀበለው። ይሄ አቋም ነው። ስለ እስልምና የምማረው ከቁርአን ከሐዲስና ከኡስታዞች ነው። አቋሜ ነው። እዚህ መብቴ ላይ ተንተርሶ ትችተን አልቀበልም። እኔ አትጠይቂኝ ከሆነ ግን አልጠይቅም። አንድ ጥያቄ ትናንትና ጠይቄ ነው ሌሊትም ቀንም በገባሁበት ቤት እያለቀሱ ያሉት ገባ። አንድ ጥያቄ ጠየቅኩት እኮ ነው የምልህ። አንድ ሰው ጥያቄ ትክክል ካልሆነ የመለሰልኝ ኡስታዝ ይምጣና ያናግረኝ። አክብሮኝ ጥያቄ መልሶልኝ አመስግኘው ነው ሄደው። አሁን እኔ ለእናንተ እዚህ ጋር እየተናገርኩ ያለሁት አቋሜን በመናገሬ ልትናደዱ ይገባችኋል ወይ? ሚስ ሰላም ባቢ፣ ሰላም ነው? እንዴት ነው? ሰላም ብያለሁ። በምን ርዕስ ነው እያወራችሁ ያላችሁት? ያው የባቢ ቤት የሀሳብ ነጻነት የሚከበርበት መድረክ ነውና እኔ ክርስቲያን ካለ ጥያቄ መጠየቅ ፈልጌ ነው። እዚህ ውስጥ ክርስቲያን ካለ እኔ ሙስሊም ነኝ። ጥያቄሽ ምንድነው? ጥያቄ አይሁዶች ኢየሱስን በመስቀላቸው ለክርስቲያኖች ባለውለታ ናቸው ወይስ ጠላት ናቸው? እንደ ባለውለታ ነው የሚቆጠሩት ወይስ እንደ ጠላት ነው የሚቆጠሩት? በፈጣሪ ዘንድስ አይሁዶች ኢየሱስን በመስቀላቸው እንደ ባለውለታ ነው የሚቆጠሩት እንደ ትእዛዝ ፈጻሚነት ነው የሚቆጠሩት ወይስ እንዴት ነው የሚቆጠሩት? ክርስቲያኖች ይህን ጥያቄ እንዲመልሱ ማለት ነው። የሚያደርጉትን አያውቁምና ይቅር በላቸው አለ ኢየሱስ ተባለ። ኦኬ፣ የሚያደርጉትን አያውቁምና ይቅር በላቸው። ለክርስቲያኖች አይሁዶች እንዴት ነው የሚታዩት? ኢየሱስን በመስቀላቸው እነሱ ባይሰቅሉት ኑሮ ጌታን እኮ እነሱ ባይሰቅሉት ኑሮ በሱ ስቅላት በሱ መሞት እኮ መዳንን አያገኙም ነበር። እነሱ ባይሰቅሉት ኑሮ ትንቢቱ ይፈጸም ዘንድ ነው የተሰቀለው። ስለዚህ ጥፋተኛም አይደሉም ማለት ነው። በቃ ፈጻሚ ናቸው። የግድ መፈጸም ነበረባቸው አይሁዶች እኮ እንደሚሰቀል ኢየሱስን መስቀል ነበረባቸው። ኢየሱስ ይሁዳ አሳልፎ እንደሚሰጠው ያውቃል ነበረ። ሰላም
ሰላም ሰላም አለይኩም። እኔ አንድ ጥያቄ ለመጠየቅ ነው የገባሁት። እቺ ሚስ የምትባለው ትላንትና ቤዛ ቤት አግኝቻታለሁ እና የኦርቶዶክስ ሙስሊም አለ ብላ እየተከራከረች ነበር። አሁን ሙስሊም ነኝ ብላ መጣች። ለሽ ማነሽ አንቺ? እኔ ማሳው ነኝ። ማነሽ ማለት ምንድነው? አሁን በመሃል ገብተሽ አሁን የአያትሽ ቤት ነው? ለምን ሙስሊም ነኝ አለሽ? ለምን አባትሽ የወረስሽው ቤት ነው የገባሽው? አንቺ ማነሽ? ማን ነው ፕሮፋይል ያደረገሽ? ቆይ የኦርቶዶክስ ሙስሊም አለ እያልሽ ነው? ተረጋግተሽ አውሪ። ቆይ ሚስ ተረጋጊ ብዬሻለሁ እኮ አንቺ ራስሽ። እኔ አትስደበኝ ያለችው አዳምጪ ብዬሻለሁ እኮ። ምን ማለት ነው ኦርቶዶክስ? ተናገርኩት እየጠየቅኩሽ እኮ ነው። ምን ማለት ነው? ጠይቃት እሷን። አንቺ ኦርቶዶክስ ምን ማለት ነው? ኦርቶዶክስ ነው ምን ማለት ነው ትርጉሙ? ለምን ሙስሊም ነኝ አለች? እሺ ለምን? ኧረ ሚስ ተረጋጊ አንዴ። ኧረ ተረጋጊ አንዴ። እኔ ላውራት። ቆይ ኧረ ተረጋጊ አንዴ። ቆይ አንዴ። ኦርቶዶክስ ትርጉሙ ምን ማለት ነው? ትክክለኛ መንገድ ማለት ነው አለች እሷ። ጠይቃት። እኔ ምንም አላውቅም ስለሆነ አይደለም። አንቺ ትርጉሙ ምን ማለት ነው? ቆይ እሷን ጠይቃታለን፣ እሷ ትቀጥላለች። አንቺ ግን ምን ማለት ነው ትርጉሙ? ኦርቶዶክስ ማለት ካፊር ማለት ነው። ሌላ ምንድን ነው? በምንኛ? እየጠየኩሽ ነው። አንቺን ነው። በምንኛ ነው? ዝም ብላችሁ ኮሜንት ላይ አትሳደቡ። እኔ ያለችው ነው የተናገርኩት። እኔ እየጠየኩሽ ነው። ሲጀመር አንድ ውዳቂ ሰው ፕሮፋይል አድርገሽ በይውረጅ ታባሽ አንቺ ደረመና ማረጉ ምን አባቷ ትመስላለች? እንደዚህ ማለት እኮ ነው። ፕሮፋይል ያደረግሽው አንድ ፕሮቴስታንት ሰው እኮ ነው የሚለጠልጥሽ ማለት ነው። ቆሻሻ ጠበቃ ነሽ አንቺ አሁን ስለ እስልምና ወይስ እንትን ለማለት ነው? በቃ ነፃ ለማውጣት ግማታም ፕሮቴስታንት ሰው እኮ ነው ተሸክመሽ ፕሮፋይል አድርገሽ እየዞርሽ ያለሽ አንቺ ራስሽ ማለት ነው። ሙስሊም ነኝ ባይ እዛ ደግሞ ህፃናትን የሚገል አንድ ቆሻሻ ሰው ፕሮፋይል አድርጋ የሃይማኖት እንትን ጠበቃ ነኝ። ፕሮፋይል መጀመሪያ ቀይሪ። ምን ይመስላል? አንዳንድ ደረመናሞች ምንም ህይወት የሌላቸው ቆሻሾች እከካ ማን ቤት ነው እየተወራ ያለው ማለት አለብሽ። መብቷ ነው። ምን አገባሽ? ቆሻሻ ቀጥይ ሚስ ባቢ ልጅቷ ይመስለኛል ትናንትና ቤዛ ቤት የሰማችው መጨረሻ ላይ ነው የገባችው። መጀመሪያ ና አንዴ ተቀበለው። ሙስሊም እህታችን መናገር አትችልም? ና አንዴ ናና በራስህ ላሳይ። ለከካሚዳ ልጅ ማን አባ የምታወራ መሰለ? አንተ ራሱ ገነጣጥለሃለሁ። ቆሻሻ ቀጥይ። ትናንትና ባቢ ግልጽ ለማድረግ ስለ ቤዛ ሃይማኖቶችን ማን መሰረታቸው፣ እንዴት ተመሰረቱ የሚል ጥያቄ አንስታ ያንን ትንታኔ እየሰጠዋት ነበርና ኦርቶዶክስ የሚለው የስሙ ትርጓሜ የግሪክ ቋንቋ ሲሆን እሱም ደግሞ ቀጥተኛ ማለት ነው እና ይሄንን ለራሳቸው ሰዎች የሰየሙት ስያሜ ነው። ቀጥተኛ ብለው አንዳንድ አሉ ማለት በግልጽ በደንብ አይታወቁም። ኦርቶዶክስ እስላም የሚባሉ አሉ። ጉግል ላይ እኔ ስላየሁኝ ነው። ኦርቶዶክስ እስላም ሲሉ ግን ክርስቲያን ናቸው እያልኩኝ ሳይሆን ሙስሊም ናቸው ግን ኦርቶዶክስ እስላም ብለው ነው ራሳቸውን የሰየሙት። እሱን ነበረ ስናገር የነበረውና እሱን ነው ማለት የፈለገችው መጨረሻ ላይ ይመስለኛል የገባችው። ለዛ ነው ሐሳቤን በደንብ ያልተረዳችሁ። ልክ ነሽ። ኦርቶዶክስ የሚባል ክርስትና ራሱ የለም። አሁን ኦርቶዶክስ ቤተክርስቲያን የምትባለው እምነቷም መሰረቷም ቀጥ ያለ አይደለም። አንዴ ሰይጣን ታመልካለች፣ አንዴ ሰው ታመልካለች፣ አንዴ በስላሴ ትደነቁራለች፣ አንዴ ራቆቷን ትወጣለች፣ አንዴ ዝሙት ትፈቅዳለች፣ አንዴ ግብረ ሰዶማዊነትን በሃይማኖት ስም ታስቀጥላለች። ኦርቶዶክስ የምትባል ሃይማኖት ራሱ የለም። ኦርቶዶክስ የሚባል ክርስትና የለም። ውሸት ነው። አይገልጻትም ራሱ
ገብቶሻል እኮ ይሄን ሙስሊም ቃሉን ነው ራሱ ወሰዱት ኦርቶዶክስ ቃሉን መባል ወሰዱት ካለበት እንጂ ሙስሊም ነው ልክ ነሽ አዎ ቃሉን የግሪክ ነው ይሄ የኦርቶዶክስ የሚለውን ቃሉን ተጠቀሙት እንጂ ቃሉ ቀጥተኛ ይሁን እንጂ ተግባራቸው ግን ቀጥተኛ አይደለም ስለዚህ ይሄንን እንትን እኮ ቃሉን ነው ተጠቀሙት ሁሉን እንትን የሚል ጥቅስ የለም የቱ ነበረ በእናትሽ ሁሉን መርምሩ ቀጥተኛውን ያዙ የሚል የለም ለምን መሰለሽ አሁን እንደዚህ አይደለም እሱን ያዙ ቀጥተኛውን ያዙ ማለት ኦርቶዶክስን ያዙ ማለት ነው ለማለት ነው የተሰራው ፖለቲካ ነው ኦርቶዶክስ የሚባል ሃይማኖት የለም ራሱ መሰረት የለውም አሁን ስለዚህ የቤዛ ጥያቄ ምንድነው ሃይማኖቶችን ማን መሰረታቸው ስለዚህ ይህን ስያሜያቸው ለራሳቸው ሰዎች ተስማምተው ለራሳቸው የመሰረቱት ለራሳቸው የሰየሙት ስያሜ ነው እንጂ በመጽሐፍ ቅዱስ ላይ እናንተ ኦርቶዶክስ ተባሉ የሚል የለም በቁርአን ግን እናንተ ሙስሊሞች ናችሁ የሚል አለ በሚል በዛ ነው ስንነጋገር ነበር ልክ ሐሳብሽ የተቀደሰ ሐሳብ ነው ልክ ነሽ እኔ ደግፌዋለሁ ኦርቶዶክስ የሚባል ክርስትና የለም ክርስትና የሚባል ክርስትና ሊኖር ይችላል ኦርቶዶክስ የሚባል ክርስትና ግን የለም እቺ ኦርቶዶክስ የምትባል ደግሞ ከስሙ ትርጉም በፍጹም አትገናኝም እንደነገርኩሽ አይገናኝም የዝሙት መናኸሪያ ነች የሶዶም መናኸሪያ ነች ገብቶሻል በስላሴ የተወናበደች ነች በጻድቅና በድርሳን በምንድነው በአባቶች በመናምን የተጎሳቆለች የቆሰለች ነች ቀጥተኛ አይደለችም የት ነው ቀጥተኛ ምንድነው የሚመለከው አይታወቅም አንዳንዴ ሲፈልግ ድንግል ማርያም አምላክ አድርጎ ሲያፈነድ ታገኘዋለሽ አንዳንዴ ኢየሱስ ክርስቶስን ከፕሮቴስታንቶች ጋር እልህ ውስጥ በመጋባት ኢየሱስ ክርስቶስ አምላክ አይደለም ብሎ እንትን ሲያደርግ ታገኘዋለሽ አዛ ጋር ደግሞ ስላሴ የሚባለው የስላሴ አንዱ አካል ኢየሱስ ሆኖ አጋዕዝተ ዓለም ስላሴ ሲል ታገኘዋለሽ ኦርቶዶክስ ከስሟ ትርጉም አትገናኝም በፍጹም አይገናኝም የምታመልከውም አይታወቅም በሰይጣን ቅርጽና በድራገን እንትን የተሞላች በአባቶችና በአጋንንት የተከበበች የቆሸሸች እንትን ነች ቤተ እምነት ነች ራሱ እኔ እንደዛ ነው የማውቀው ስለዚህ ኦርቶዶክስ የሚለውን ቃል አይገልጻትም ዋጣው እየመረረም ይሁን ዋጣው አንቺ ልክ ነሽ ከነሱ በላይ ሙስሊሙ ኦርቶዶክስ ቢባል ያሜው ቃሉ ጥሩ ነበር ቢጠቀሙበት ቃሉ ጥሩ ነበር አይከፋም ነበር ጳውሎስን ሁሉም ክርስቲያኖች ይቀበሉታል አይደል የጳውሎስን መልእክት ፕሮቴስታንትም ኦርቶዶክስም ካቶሊክም ሁሉም ይቀበሉታል ነገር ግን ምን ነበር እሱ ሃይማኖቱ ምን ነበር ጳውሎስ ኦርቶዶክስ ነበር ካቶሊክ ነበር ግን ሁሉም በጋራ ይቀበሉታል እርስ በርስ ደግሞ ይቃወማሉ እኔ ነኝ ትክክል አንተ ትክክል አይደለህም ልክ ነሽ ስለዚህ ምንድነው አንድ ሰው ተንገድግደህ መጣህ እኔ ጋር ፖለቲካ እንዳታሰራብኝ እንዳሰራም ራሱ ደግሞ በሚደብር ማንነት ቆመው ሰዎች እንደዚህ አይነት ነገር አልቀበልም ሲጀመር እኔ የራሴ ዓለም የራሴ ህግ ያለኝ ሰው ነኝ ተረዳ መጀመሪያ ያንድ የወደቀ ሰው ፕሮፋይል አድርጋ መጣ እችኮ ለእንትሮች ታስቀብጣለች አንቺ ያስቀበጥሽ እኮ ነው ፕሮፋይል በማድረግ አንድ የወደቀ መሀይም ሰው ፕሮቴስታንት ሰው ፕሮፋይል አድርጋ ለእስልምና ጠበቃ ቆማለሁ እና ትናንት እንደዚህ ስትል ነበር ትላለች እሱ ግን ፖለቲካ ይሰራበት እንትን ያደርግባታል በየመድረኩ እየወጣ ነብዩ መሐመድ እንደዚህ ብለው ነበር ይላል አሁን ፖለቲካ ሲሰራ ሲፈልግ ከዛ በዛ ጀዝባ ምናምን አንቺ በተናገርሽው ደግሞ ሐሳብ ነው ደስ የሚል ሐሳብ ማለት ነው ምክንያታዊ ሐሳብ ለሚሰጥ ሰው ሞራልን ለመስበር እንደዚህ ዘለው ይመጣሉ ቆይ አስቁመው አንድ ይላል ደግሞ ልክ ከአባቱ የወረሰው ቤት እንደገባ ይመስለዋል አልቀበልም አይሰራ ተረጋግተ ነው ሐሳብንም ሐሳብ ካለ መስጠት ያለበት ጥያቄ ካለም ተረጋግተ ሰው ከምን ተነስቶ ነው እንደዚህ ያለ ያለው ብለህ ነው እንትን ማድረግ ያለበት እኔ እንደዛ ነው ማንንም ሰው ደግሞ እህቴ አባቴ ወንድሜ ምናምን መስመር ካለፈ ይረገጣል ምን አገባኝ ጥያቄሽን ጨርሰሻል ሚስ ያው ልጅቷ ናት በመሃል ገብታ ማርሹን ያስቀየረችኝ የኔ ጥያቄ የነበረው ያው እንዳልኩክ እንዴት ይታያል አይሁዶችን ክርስቲያኖች እንደ ባለውለታ ነው ወይ የሚቆጥሯቸው የሚል ጥያቄ ነበር የጠየኩት ምን አልከኝ አንተ
የሚያደርጉትን አያውቁምና ይቅር በላቸዋል አለቀ በቃ በዛ ነው እሱ እንደዛ ብሏቸዋል ብለው ይቀበላሉ አይደለ? አሁን ላይ ግን ክርስቲያኖች አይሁዶችን ሲመለከቷቸው አይሁዶችን ሲያስቧቸው እንደ ባለውለታ ነው የሚቆጥሯቸው ወይስ እንዴት ነው ማለት እንደ ጠላት ነው የሚቆጥሯቸው? ምክንያቱም ለኢየሱስ ያላቸው አመለካከት ክርስቶስ አይ ጥያቄ አይሁዶች ሁላቸው በወቅቱ የነበሩት ሆኖ ነገር ግን አሁንም በጣም ለክርስትና ለኢየሱስ ለማርያምም ከፍተኛ የሆነ ጥላቻና የሆነ የሚዘገነን እንትን ያላቸው ይሄን አያውቁትም። የሚያውቁት ሰዎች አሉ። ልክ እንደ ፓስተር ዳንኤል ያሉ ሰዎች አሉ። እንደነ ፓስተር ቸሬ ማለት ነው። ይሄን ያውቁታል እነሱ። ሌሎች በዝሙት በጣም ለቃሉ ራሱ በጣም ይከብዳል። እነሱ የሚሉት በጣም ነው የሚጠየፉት። ኢየሱስንም ሆነ ማርያምን የሚናገሩት ንግግር በጣም ከባድ ነው። ልክ ነሽ። በዝሙት ነው የወለደችው እንደውም ከሆነ ወታደር ነው የወለደችው የሚል ጥርጣሬ ሁሉ አላቸው። የሰራቸውን ታምራቶች ደግሞ በደጋሚ ነው እብድ ነው ብለው ነው የሚያምኑትና በጣም ነው የሚዘገነነው። ይዘገነናል። እኔ ለመጀመሪያ ጊዜ ገለልተኛ ሆኜ እንዳንተ አይነት አስተሳሰብ ነበረኝ ማለት ስልክ የትኛውም ሃይማኖት እንትን ሳልሆን መሃል ላይ ሆኜ በነፃነት አይ ነበር። በነፃነት ይሄ ምን ይላል የማንንም ሳልደግፍ ሳልቃወም ማለት ነው። እና በዛን ሰዓት ሳይ እስልምና ለኢየሱስ ያስቀመጠው ክብርና ለማርያም ያስቀመጠው ክብር ቀደምት የሃይማኖት አባቶች ለነ ዳዊት ለነ ኖህ ለሁሉም ያስቀመጠው ክብር የሆነ ጸያፍ ነገር ያለው አይደለም። በጣም ደስ የሚል ነው። ዳዊት የኦሪዮንን ሚስት ደፍሯት ልጅ አስወለዳት፣ እሱንም አስገደለው። እንደዚህ አይነት ትልቅን ሰው የእግዚአብሔር ሰው የሚባለው እንደዚህ አይነት ነገር መስጠት ከባድ ነው። እንደዚህ አድርጓሉ ብሎ ለማሰብ ራሱ ከባድ ነውና ቁርአን ላይ ያለውን የኢየሱስና የማርያምን ማንነትና ታሪክ ሳይ በጣም ነው የገረመኝ። አይሁዶች ደግሞ ለነሱ ምን አይነት አመለካከት ምን አይነት እምነት ምን አይነት አረዳድ ነው ያላቸው ብዬ ሳስብ ደግሞ በጣም ነው የገረመኝ። እንዴ አይሁዶች ለካ እንደዚህ ነው እንዴ የሚያምኑት ብዬ ነው በጣም የተገረምኩት። ህዝበ ክርስቲያን በተለይ ደግሞ በአማርኛ የፈለጉትን መጽሐፍ ቅዱስ ላይ ጨምረው ሲጽፉ መጽሐፈ ሂትለር ብለው መጨመር ነበረባቸው እና ሂትለር ካልስንትን ማድረግ የነበረበት ወይም ቢያደርገው ይጸድቅ ነበረ በመንግስተ ሰማያት ይወርስ ነበረ ብለው ማስቀመጥ የነበረባቸው አይሁድ የሚባሉ ህዝቦች መጨረስ ነበረበት የሚለው ነው። ህዝበ ክርስቲያን ራሱ ማለት ነው። ግን ስለማያውቅ በዚህ ልክ ድንግል ማርያም እና ኢየሱስ ክርስቶስን የሚያዋርዱ የተረገሙ አይሁዳውያን እስራኤላውያን ሲያሽቃብጥ ነው የምታገኝ። እስራኤላዊ ግን ይተፋበታል። በጣም ነው የሚጠየፈው። ክርስቲያን አናቱ ላይ ሊሸናበት ይችላል። እስራኤላዊ ማለት ነው። በጣም ነው የሚጠየፉት። ክርስቲያን ከተባለ ይሄ ሰው አምላክ የልጅ ልጃችንን የሚያመልከው የቆሻሻ ይሄ ጣዖት አምላክ ምናምን እያሉ ነው ሙድ የሚይዙት። ይተፋበታል። ይሄ ግን ክርስቲያኖች አያውቁትም እንጂ እንደነገርኩሽ መጽሐፈ ሂትለር ተብሎ ሂትለር የሚባል ሰውዬ እንደውም በመጪው ዘመን በመጪው ዓለም እንከሰዋለን እነዚህ የረከሱ ህዝቦች ማጥፋት ነበረበት ብለው ሊጸጸቱ የሚገባቸው ክርስቲያኖች ነበሩ። አያውቁም። ክርስቲያኖች እኮ ማለት ልባቸውን ተደፍኖ ያለምንም ዕውቀት ኢየሱስ ክርስቶስ በዚህ ልክ ነብይ ነው የተከበረ ነው ብለው የሚያምኑ ሙስሊሞችን እየጠሉ ኢየሱስ ሰው አይደለም ብለው ምንድነው ፈጣሪ አይደለም ግን ክርስቲያን ነን የሚሉስ ክርስቲያኖች እንኳን እኮ አንድ ቃል አይናገሩም። እኔ በጣም ነው የምገረመው። አሉ ኢየሱስ ክርስቶስ እኮ ሰው ነው ነብይ ነው ብለው የሚያምኑ ክርስቲያኖች አሉ። ክርስቲያኖች እነሱ ጋር አንድም ቃል አይነጋገሩም። የመነጋገር እንትንም የሚናገሩበት ሞራልም የላቸውም። ዕውቀት የለም። ስለ መጽሐፍ ቅዱስ ከማንንም በላይ እነሱ ያውቁታል። ኢየሱስ ክርስቶስ ፍጡር ነው ብለው ያለ አንድ ክርስቲያን ዘሎ ከሙስሊሞች ጋር ነው ሲከራከር የምታገኘው። ለምን ሲባል አላውቅም። ከምን የተነሳ ጥላቻ ነው? ጥላቻ ይሁን አለማወቅ ይሁን አውቀው ይሁን አላውቅም። ለምንድን ነው እንደዛ የሚደረገው? አላውቅም። አያውቋቸውም? አላውቅም። ለምን አላውቅም። ግን ጥላቻ ይመስለኛል። ስለ ሙስሊሞችን እንተዋቸውና ኢየሱስ ክርስቶስ ጌታ ነው ብለው የሚያምኑ ፕሮቴስታንቶች እንኳን በተለይ ኦርቶዶክሳውያን አሁን ለምሳሌ ከፕሮቴስታንቶች ጋር ሲላተም ታገኘዋለሽ። እንዴ ጌታ ነው ብለው እኮ ነው የሚያምነው አንተ እንደምታምነው። አይገናኝም።
አይገናኝም። ፍጡር ነው ብሎ የሚያምን ክርስቲያን ጋር ሳታወራ አይ የተከበረ ነብይ ነው የሚለውን ሰው ጋር እየተዳማ የምትውል ከሆነ ኦርቶዶክስ ራስ ክርስቲያን በሙሉ ራሱን አላገኘም ማለት ነው። ፕሮቴስታንትም ኦርቶዶክስ የሚባለው የጀዘበ የደደበ ትውልድ ደግሞ ሌሎችን ሳያወራ ሌሎችን እንትን ሆኖ ከፕሮቴስታንት ሲዳማ ሲውል እኔ ግራ ይገባኛል። ኢየሱስ ጌታ ነው ብሎ ያመረ ጌታ ነው ብሎ የሚያምኑ ሰዎችን ሲታኮስ ይውላል። ራሱን አያውቅም። በጣም ኋላ ቀር የሆነ ህዝብ ነው ያለው። በተለይ ኢትዮጵያ በጣም ከባድ ነው። ለማንቃቱም በጣም ከባድ ነው። ዘመን ያስፈልጋል። ክፍለ ዘመንን ያስፈልጋል። ኢትዮጵያኖች በእንደዚህ ጉዳይ በተለይ ራሳቸውን ሆነው ይሄ በኢየሱስ ክርስቶስ ዙሪያ ያለውን አመለካከት እናንተና ምን ያምናሉ ብለው ራሳቸውን አግኝተው የሚሸማቀቁበት ዘመን እንዲመጣ እንትን ያስፈልጋል። ከባድ ነው። ስለዚህ እንደዚህ አይነት ትውልድ ነው የተፈጠረው። ኦርቶዶክሳውያን አሁን አይሁዳውያን ለእናንተ ምንድናቸው? አምላክ ናቸው አለ ኦርቶዶክሳውያን ለክርስቲያኖች። አይሁዳውያን ለክርስቲያኖች አምላክ ናቸው። ምክንያቱም አንድ አይሁዳዊ ሰው ነው የሚያመልኩት፣ አንድ እስራኤላዊ ሰው ነው የሚያመልኩት። ኢየሱስ የሚባል ሰው ኢየሱስና እያመለከ አይሁዳውያን ወይም እስራኤላውያን ለእናንተ ምናችሁ ናቸው ብለሽ ብትጠይቂያቸው አያውቁትም እንጂ አምላክ ናቸው። የልጅ ልጃቸውን ነው የሚያመልኩት፣ የሚያፈነድዱለት፣ የሚሰግዱለት፣ የሚጸልዩ ወደሱ እንትን የሚሉት አይሁዳዊ ሰው ነው። ገብቶሻል? ይሄን ግን አይታወቅም። ምንም በቃ እስራኤል ምድር እግዚአብሔርን ባርከዋታል። እስራኤል እንዴ ለዘላለም ትኑር፣ የእስራኤል አምላክ የእስራኤል ጌታ ይላል። እሱም ሲያሽቃብጥ ነው። ሙሴም ኢየሱስም መጽሐፍ ቅዱስ ብሉይ ኪዳንም አዲስ ኪዳንም የነሱ አይደለም የእስራኤላውያን ነው። አይተዋወቅም። ሲጠለዝ ነበር እኮ የኢትዮጵያዊ እንደ ምናልባት በባርነት ሲሄድ እንደ ሰውም አይታይም። አሁንም እንኳን ድሮ አሁንም እንደ ሰው አይታይም እኮ ኢትዮጵያዊ። እስራኤል ምድር ላይ ኢትዮጵያዊ ማለት እኮ ለማኝ ፍጡር እኮ ነው። ኋላ ቀር ህዝብ እኮ ነው የሚታመነው። የፓለስታይን ጥይት ማብረጃ እኮ ነው የሚያደርጉት። ሁለተኛ ዜጋ እኮ ነው አሁንም ራሱ እኔ ዛሬ እስራኤላዊ ነኝ እያለ ማለት ነው። ከማሉና ከኩን ሊያራግፍ ይሉ ማለት ነው። ኢትዮጵያዊ የሚባለው ጥቁር ማፉንዲ ባሪያ የሚመስል ህዝብ እስራኤላዊ ነኝ እኔ እናንተ ዘር ነኝ ምናምን ብሎ የሚያሽቃብጠው እሱ እንኳን አይከበርም። እንኳን ክርስቲያን ነኝ የሚል ተይው እና በጣም ከባድ አትግባቡ። ራስሽን እንትን ይላል። ቅርብ ቀን የሆነ ቪዲዮ ካየክ እስራኤል ሀገር ላይ መንገድ ላይ ወንጌል እየሰበከች ምራቃቸውን እየተፉባት ሲያመናጭቋት ነበር። ደግ አደረጉ። ቅርብ ቀን የሆነ ቪዲዮ አይቼ ደግ ነው ያደረጉት እነሱ። አለመድፈራ ደፍሯት ይሆናሉ ራሱ እነሱ እንትን አይሉ። በጣም እርኩስ ህዝብ ነው አይሁድ የሚባለው። ከምድር ገጽ መጥፋት ያለበት የረከሰ ህዝብ ነው። በጣም ቆሻሻ ህዝብ ነው። በጣም ማለት እኔ ሲጸለይላቸው አውቃለሁ። በቸርች ሲጸለይላቸው ማለት የሆነ ጦርነት ምናምን በነበረበት ጊዜ በጣም በቃ ሲጸለይላቸው ነበር እና እኔ ግን አሁን ላይ ሳስበው ያውቃሉ፣ ግን ያላቸውን አመለካከት ግን ያውቃሉ ለክርስትና። እንዴት ነው እንደዚህ ሊሆን የቻለው ብዬ በጣም በቃ ጥያቄ የፈጠረብኝ ነገር ነው። ለማንኛውም የኔ ጥያቄ ይሄ ነበረ። ሌላ ሰው ይመልስ ነበረ ግን አንተ እኔ አሁን ሙስሊም ነኝ። አሁን ሰልመሽ ነው? አዎ ሰልሜ። ታይ እንጂ ምን አይተሽ? ምን አይቼ? በመጀመሪያ ደረጃ ምንም በፈጣሪ ጉዳይ ኮንፊውዝ የሚያደርገኝ ነገር የለም። እስልምና ላይ እስልምና አንድ አምላክ ይህንን ዩኒቨርስ የፈጠረ ሰማይ ምድርን የፈጠረ ፍጥረታቶቹን ሁሉ የፈጠረ አንድ ፈጣሪ አምላክ አለ። እሱን ብቻ በማምለክ ለሱ ብቻ በመገዛት እሱ ባስቀመጠልን መስመር እንዴት መኖር እንዳለብን አውቀን እንዴት መጸለይ እንዳለብን አውቀን ያናናራችን ላይፍ ስታይላችን እንኳን እንዴት እንደሆነ አውቀን መኖር የምንችልበት ሃይማኖት ስለሆነ ነው እስልምናን የመረጥኩት። ከብዙ ጥያቄዎች በኋላ ነው ወደ እስልምና የመጣሁት። እና የመለሰልሽ ያው በራሴው አንባለው። ብዙ ጊዜ ደግሞ ኡስታዝ ዋሂድ ነበር። የክርስትና
ጭራሽ እሱ ነው የክርስትና እሱን ተከታትለሽ ነው እሱን ነበር አይ ከሱ በፊት አንዳንድ መጽሐፎችን ይሄ በንጽጽር የተጻፉ መጽሐፎችን የአህመድ ዲዳትን የዶክተር ዛኪር ናይክን እንደዚህ አንዳንድ ነገሮችን አይ ነበረ መጀመሪያው ጥያቄ የሚፈጠርብኝ ነገር አለ ምንም ነገር ከማየቴ በፊት ከዛ መሃል ላይ ፈጣሪ እንዳል መኖሩን አልካድኩኝም ፈጣሪ አለ የሰማይና ምድርን የፈጠረ ፈጣሪ አለ ግን የምንም ሃይማኖት ተከታይ መሆን አልፈልግም የሚል አቋም ነበረኝ ከዛ ግን እስልምናን በደንብ ቀርቤ ሳይ ደግሞ እኔ ተቀበልኩት አመንኩበት የክርስትናውን ሲመልስልሽ የነበረው ጳውሎስ ነው ኡስታዝ ወይን ነው የክርስትናውን ሲመልስልኝ የነበረው እጠይቅ ነበረ ቸርች ጠይቅ ነበረ ግን ብዙ ጊዜ አንቺ ነገሮችን የምትረጁ በስጋ ነው ማለት በስጋ ነው በእውቀት ነው ማለት ይሄ መገለጥ ክርስትና ዕውቀት ብቻ ሳይሆን መገለጥም ነው ስለዚህ መገለጥ ጸጉሩን የሚያበጥር ሰው አይገለጥ መገለጥ ማለት ዕውቀት ነው በቃ መገለጥ መረዳት ማለት ነው በቃ መገለጥ ይሉኛል የምትረጁ አንቺ ነገሮችን በስጋ ነው ኢየሱስ ክርስቶስ ግመል ሀብታም ወደ መንግስት ሰማያት ከሚገባ ግመል በመርፌ ቀዳዳ ብትሾልክ ይቀላል የሚለውን ምሳሌ ጠቅሳው አንድ ሴት እንደዚህ ምሳሌ ጠቅሳ ምን አለችኝ አንቺ ማለት እንደዛ ያንን ምሳሌ ግመል እንዴት ብሎ በመርፌ ቀዳዳ ይገባል ብለሽ የምትከራከሪ ነሽ አለች አይ እንግዲያውስ የሱ ተማሪ ከሆንሽ እኛ ከእምባጋ መላተም አንፈልግም እሱ ከሆነ እንድትሰልም ያደረገሽ እኛ እንወድሻለን እና ከብሻለን እሱን መጨረሻ አይ መለከተን መነካካት አንፈልግም እና አቅማችንን ለይተን የምናቅ ሰዎች ነን ዝም ብለን አሁን እሱ ለምንድን ነው ስለ እንደዚህ ጉዳይ ከሷ ጋር ተታወሩ የነበረው ብሎ ቢለን አንደበታችን ነው የሚዘጋው ምንም ምናወራው ምንመልሰው እንትን ይለናልና ሰውየው አደገኛ ሰው ነው እንደምታውቂው እና እንወድሻለን እናከብርሻለን ይመችሽ እሺ እኔ ብዙ ጥያቄዎችን ልጠይቅሽ ነበር አስቤ ነበር ብዙ ጥያቄዎች ማለት ነው ደንበርም ላስብልሽ ብዬ ልጠይቅ ብዬ እሱ ጋር ከተነካካሽ ይቅርብ አንዷ እዚህ ጋር ጠይቀናት አሁን ከዚህ ወጣ ከእንቅልፉን አስነስታ ይዛው መጣች ከዛ ወላጅ አምጪ ተብያለሁ እና መልስ አለችው ከዛ መልስ ገብቶ ገነጣጥሎ መጽሐፍ ቅዱስን እኛ አማራጭ አልነበረንም አሜን ብለን ከመቀበል ውጪ ማለት ነው ገብቶሻል እና ይመችሽ እሺ ባቢ ይመቻችሁ እዚህ እንትን ውስጥ መጀመሪያ ለመግባቴ ገርሞኝ ነበር የ665 አባል ሳልሆን ብቻዬን ነበርኩኝ እያልኩኝ ሁሌ ስሰማችሁ እሱማ ጥፋት ነው እንትን ነው የበደልሽ ገርምሽ ነገር በእውነት ብቻዬን በቃ ስኳትን ነበር አባ ማቲያስ ራሱ ጥያቄ አቅርበውልናል እኮ በውስጥ አይገርምሽም በነገራችን ላይ ያንተ እንትን ማለት ነው ለምን ምቹ እንደሆነ ታውቃለህ ምቹ ነው የሚጠቀምበት ሰው ካለ የሆነ ግራ የተጋባ ሰው ወደዚህም ለመሆን የሆነ ግራ የተጋባ ሰው እዚህ መጥቶ ሁሉም ይመጣሉ ክርስቲያኖችም አሉ ሙስሊሞችም አሉ አይደለ እዚህ ፔጅ ውስጥ ይመጣሉ ስለዚህ ይጠይቃል ክርስቲያኖችንም ይጠይቃል ሙስሊሞችንም ይጠይቃል ለጊዜው የማንንም ደጋፊ የማንንም ተቃዋሚ ሳይሆን ገለልተኛ ሆኖ ነገሮችን ለመረዳት ይወስናል ከዛን ከተረዳ በኋላ በራሱ ማንንም እንዲሳይለው ይሄ ነው ትክክል ይሄ ነው ሳይለው ራሱ ሰምቶ ጥያቄውን ጠይቆ መምረጥ ያለበትን ይመርጣል እንደውም ያንተ ቤት አሪፍ ነው ለዚህ ለከለሽ ግን ችግሩ ክርስቲያኖች ትንሽ ይፈራል ይቀመጥ የኢትዮጵያ ኤርላይንስ ነው በመላው ዓለም ያለው ሰው ወደ ኢትዮጵያ ይገቡና ከዛ ይበተናል በተለይ አፍሪካ ዳይሬክት ፍላይት የላቸውም ከአሜሪካም ይሁን ዩሮፕም ይሁን ጠቅላላ ኢትዮጵያ ይገባሉ ከዛ በኋላ ወደ አፍሪካ ወደ ኬንያ ምናምን ይበራሉ ስለዚህ
እዚህ ከመጣችሁ የኢትዮጵያ ኤርላይንስ ነው የሆነ ቦታ ይወስዳችኋል እንደፈለጋችሁ ተበተኑ ነው። ባቢ ልክ ነኝ? ልክ ነህ። ግን ያው እንደምታውቀው ትንሽ ፕሮቴስታንቶቹ ይሻላሉ እንጂ ኦርቶዶክሳውያን ገመዳቸውን መስመራቸውን ወደኛ ዘርጉ ብለን ስንላቸው እምቢ አሉና በፍርሃት ነው ብዙም አይመጡም፣ ይደነግጣሉ፣ ይፈራሉ እና መምጣት አለባቸው። ብዙ ሰው ስለሚመጣኛ ጋር ሰውን መርጠው እውነት ከሆነ ያሉበትን መንገድ እነሱ የሚከተሉትን ሃይማኖታቸውን ትክክል ከሆነ እውነት አለን ብለው በሚያምኑ ከሆነ ገመዳቸውን መስመራቸውን ወደኛ ዘርግተው ሰው ወደ እነሱ እንዲመጣ ማድረግ ይችላሉ። ግን ከባዱ ነገር ምንድነው? እዚህ ጋር ሰው ሲመጣ ይጠየቃል። ከባባድ ጥያቄዎች አሉ። ስለዚህ የሚነሱ ጥያቄዎችን የመመለስ አቅም አለኝ እኔ በሃይማኖቴ እኮራለሁ አላፍርበትም የሚል ሰው ካለ ገመዱን መዘርጋት ይችላል። ገብቷል? ሙስሊሞች ግን በጣም እንትን እያደረጉት ነው። ደፋር ናቸው እንደምታውቁት። በቃ ከባድ ጥቃት ይፈጽማሉ እነሱ። ኃይለኛ ናቸው። እሺ ኦፓ ወይ ባቤ እንዴት ነህ? እንዴት ነሽ? ሊዱዬ እንዴት ነሽ? አሁን ብልግና ወጥቶ ነበር ውስጥ ያወራ ያለው ባቤ ያመናል ያለ አብልቶ ነበር ብልግና። ይሄ ልክ በሆድሽን የትኛሽ ምናምን እንትን ብሎ እንዲታየኛው ብልግና ነው የሚታየኝ አላልኩም። አምልጦ ነበር የሆነ ቃል አልኩሽ። አውዙ ቢላ ረበስማ ወልድ አረ ምን አዲስ ነገር አለ? በጣም ብዙ አዲስ ነገር አለ። በቢሆነስ እንቅልፍ የምትሆ ነው እንጂ ማለት ነው። ከአንዱን ብቻ ልንገርና ትሄድበታለህ የኔ ውድ ባል። እሺ እኔ ተከታተል እስኪ። ትናንትና መግለጫ ተሰጥቶ ነበረ ሎዛ ሚዲያ ላይ ማለት ነው። ሚዲያው ስለ ቤተክርስቲያን የሚያወራ ነው። እነዛ ደናቆርት ዋሽንግተን ነፊ ቀራጢት ጎታች የሆኑ ሰዎች yes no አትጥሩኝ ፕሊዝ። አልበላም በምግብ ብቻ አይኖርም እንዴ? ምንድነው ለሊቱን ቀን መብላት? ትክክል ወይኔ አዝኖልኝ እኮ አይደለም እኔ እንድከፍልለት እኮ ነው። አንተ አልገባህም። ምግብ ያዝና እግዚአብሔር እኔ እኮ ልጅ አይደለም ልጅ እንዳይመስላችሁ። ምግብ ያዝና ጋይስ ከዛ ትበያለሽ ይለኛል። አዎ ካልኩ ሂሳቡን በኔ ካርድ ነው የሚከፍለው። አልበላም። ሽሮዬን እበላለሁ ስነሳ። ይሄ የደህንነት ጉዳይ ነው እና ልንገርህም አባቢ እነዚህ ጅልጅል አንፎ ቀራጢት ጎታቾች ዋሽንግተን ነፊዎች ማለት ነው። ማህይሞች ያተንሶች አይገልጻቸውም። እሺ አይገልጻቸው ባሌ ጠንከር ብለህ እንድትሄድበት ሰማመን ቢያረጉ ጥሩ ነው። የመስቀል ዕለት አሉ እንግዲህ መስቀል ታውቃለህ አለን ከምንለው ተንቀሳቃሽ ንብረታችን አንዱ ነው። ከነጮች ጋር ምን አላችሁ ስልባል ላሊበላ መስቀልን ጥምቀትን ረመዳንን መዝረጥ አድርገን የምናውጣ ሰዎች ነን መቼስ የዜግነት ጉዳይ እና ማርያምን በአደባባይ መናፍቆች አዋርደዋል። የመስቀል ቀን የማርያም ስዕል ይዘን እንሄዳለን። ፍቅሬ ማለት የማርያም ስዕል ተሸክመው ሊወጡ የህንጻው እንትን እንግዲህ አክተሯ እዳዘን እነዚህ ይመስላይ የተመዘገበ ነገር የራሱ ስርዓት አለው። እዛ ሄደው ነጠላቸውን ለብሰው በዝማሬ በተለያዩ ቤተክርስቲያኖች ተምሮ ጧፍና ብርተ ምናምን ነው የምትመለሰው።